የተዘጉ 9 ዓመታት እናትን ከልጅ ወንድምን ከእህት የለያዩ አረሞ ያረምና የሆኑ ሰዎች በዛ አልፎ ለመሄድ ይመጣሉ። መንገዱን ትተው በህሉ መሃል እየጣሱ መጡ። ጻውን ፈልገውት መጥቶ ይሆን አላውቅም። ብቻ ሰው ጋር ሲነጋገር ፋዘር ይሰማል። መሳሪያ ወርደው ወደ ፋዘር ለመተኮስ ቀን የጣለው ነፍስን ለነገ ለማሳደር የተደረገ ትንቅንቅ ካዝመራው መሃል ቤታችን ያለ እንዳለ ባዝመራው መሃል በማሽላው መሃል ገብተው ወደ ቤት ይተኮሱ። ክስት ገጠምና ሰማይ ነሐስ ምድር ብረት በሆነበት አጋዥ በሌለበት የተደረገ ጉዞ ወደ ዳጉሳው ሲወጣ በጥይት ይንሳፍ። እኔ ወደ በቆሎ ስገባ ወንድሜ ዘልኝ መተተውታል። ገጠር አለ ቅጥሩ ከብለል ብሎ ቁጭ ሲል ድርስ ብል በዚህ በጫንቃው በጥርሱ የመቱት በዚህ ጠቀራ የመሰለ ደም በቤታቸው የጥይት ናዳ ሲዘንብ እናት በባዶ እጇን ቢሆን ልጇን ፍለጋ ወጣለች። ጥይት ጀመሩ ወደኛው ተቀመጥንበት ቤቱ። ወይኔ ልጅን እኮ ገደሉት ብዬ ወይ እሱን እንደማነቅ ሩጭ ወደዛኛው ልጅ እናት የአብራኳን ክፋይ አይኗ እያየ ወደማይመለስበት ዓለም ትሸኛለች። እናቴን ያዥ ያለ ያስኩት የኔ አባት አንተንስ ባቆይ አንተ የኔ አባት እናቴ እንግዲህ አይዟችሁ ስንዝርም አልቆይ እናሱሽ ይዘን ወደ ቤት ገባን። ታዲዮስ ደም መቃባትን ሽሽት በልጅነቱም ቢሆን የኑሮን ትንቅንቅ ተያይዞታል። እናቴ በቃ ልሄድ ነኝ ምናምን አለ። እሱም ጠፋ። ስለ ታዲዮስ ምናምን ነገር በቃ የት ነው የምንለው የት ገባ ብለን እናስባለን። ሲመጣ በጣም የተደሰት ነው። በቃ ዓለሙን ተቀየረች ነው ያልኩት። ልጄ እንዲያገባና እንዲወልድ ፈልጋለሁ ትለናለች እናት። ተነስተህ ምትሮጥ ወንድማዬ እንጂ አምጥቼ አስቀምጬ ነው የምጠብቅህ ትለኛለች። እንዴ አልኩ ያንቺ እንዴ አልኩ እንዴ አንቺ ታምጥቼ ላስቀምጣት አንቺ ቁጭ አረጋታለሁ ሐራ ሰላም በላት ነው አለው። ታዛ ወዲያ ምን ከፈተ ቲክቶክ ምትባለው አረልች ነስቲ መልስ ስጭ ምን መልስ አረልች እንደው ይሄን ያመጣማ እንደው ሙቶ ነው የሚሆን ነፍሱን ይማረው እንደው ነፍሱን ይማረው። ታዲዮስ ከእናቱና ከእህቶቹ ጋር ያለውን የብዙዎችን ቀልብ የሳበውን ፍቅር በዝርዝር እንጫወታለን። እኔ ተድባበ ማርያም አዛናው ፕሮግራሙን እየመራው ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ሆኖ አስደሳች ዜና ለቤት ፈላጊዎች በሙሉ በገበያ ማዕከሏ መገናኛ ለመኖርም ቢሉ ለኢንቨስትመንት እጅግ ተመራጭ ቤትና ሱቅ ከ300,000 ብር ቅድመ ክፍያ ጀምሮ እየሸጥን ነው። ስቱዲዮ ሙሉ ዋጋ 2,191,000 ብር፣ ቅድመ ክፍያ 220,000 ብር፣ ባለ 1 መኝታ 4,207,000 ብር፣ ቅድመ ክፍያ 420,000 ብር፣ ባለ 2 መኝታ 6,629,000 ብር፣ ቅድመ ክፍያ 630,000 ብር ሆኖ ምንም አይነት የዶላርና የዋጋ ጭማሪ አናደርግም። ቅድመ ክፍያውን አስበልጠው ለሚከፍሉ ከ10 እስከ 20% ተጨማሪ ቅናሽ እናደርጋለን። እንዲሁም ለሱቅ ፈላጊዎች በ3 ወር ብቻ የሚረከቡት በ1.3 ሚሊዮን ብር ቅድመ ክፍያ እንካችሁ ብለናል። ለበለጠ መረጃ በ0999 21 7300 አሁኑን ይደውሉ። እንግዲህ ጥሪያችንን አክብራችሁ እዚህ ስቱዲዮአችን ድረስ ስለተገኛችሁ እጅግ አድርገን ነው የምናመሰግነው። ወይዘሮ ሰሞነሽ አዳነና አቶ ታዲዮስ ተቀባ እዚህ ስለመጣችሁ በጣም ነው የምናመሰግነው። እስቲ ወደ ዋናው ጨዋታችን ከመግባታችን በፊት ለተመልካቾቻችን ታዲዮስ የተወለድክ አስተዳደግህ ምን ይመስላል፣ ቤት ስንት ናችሁ፣ ስንተኛ ልጅ ነህ የሚለውን እስቲ እንጫወት። እሺ ጥሩ። ያው እኔም ስለመጣሁ ደስ ብሎኛል። ቤተሰቦችን አክብራችሁ ስለጠራችሁኝ አመሰግናለሁ። እኔ ሶስተኛ ልጅ ነኝ። በአጠቃላይ 8 ነን። 8 ልጆች ነን። ሶስተኛ ልጅ ነኝ። ተወልጄ ያደኩት ጎንደር ነው። ክፍለ ሀገር ጃንዋራ የሚባል ሀገር እዛ ነው ተወልጄ ያደኩት። እዛ በኋላ ግን ጎንደር ነው ያደኩት። ጎንደር ከተማ ቀበሌ 9 ያደኩት። ብዙ ጊዜ ሆነ የልጅነትን ጊዜ ያሳለፍከው እዛ ነው? ቀበሌ 9 ነው ያሳለፍኩት። ቀበሌ 9 ጎንደር ያሳለፍኩት ጎንደር ነው። እንግዲህ በሁለታችሁ መካከል የነበረውን ሁኔታ ከመጫወታችን በፊት ያው ወደ ጎንደር እንደመጣህ ነግረህናልና ሶስተኛ ልጅም እንደሆንክ ነግረህናል። ያው ቤተሰብ በምን ነበር የሚተዳደረው የሚለውን እስቲ አንስተን እንጫወት። ገበሬ ነን። እዛ ጋር ገበሬ ነን። እናት አባቶችም ገበሬ ናቸው። እኔም ራሴ ገበሬ ነኝ። አሁን ወደ ከተማው የመጣው ያው ልጅነትን በሙሉ በግብርና ነው። ከጠብቂ ያረሽ ፍየል ጠብቂ ነው ያደርኩት። ወደ ጎንደር እስቲ ለምን መጣህ? ወደ ጎንደር የመጣሁት ከሀገራችን ለኛ የሆነ ጸንሳ ፈጥሮ ነው። ትልቅ ወንድም የሞተው ነው።
2004 ላይ ነሐሴ 14 ወንድማችን ሲሞት 2005 ሄዳር ወር ላይ ያን ነገር ለቀበት። ወንድማችሁ እንዴት ነበር የሞተው? ምን ነበር የተፈጠረው የሚለውን እስቲ አንስተን እንጫወት። የተፈጠረው ገዛ መሬታችን ላይ ነው። እዛ ክፍለ ሀገር በነበረበት ሰዓት እዛ ጃንዋሪ ላይ ከገዛ መሬታችን እርሻ ነው። ያው እንደነገሩሽ ክረምት ወር ነው፣ ነሐሴ ወር ነው። ነሐሴ 14 የምጠቅስበት ምክንያት መለስ ዜናዊ የሞተችበት ቀን ነች። በይዘኝ መለሰ ነው ያን ቀን ነበር ማክሰኞ ቀን ነች። ነሐሴ 14 ስንት ነበረ? 2004 ነሐሴ 14 2004 ላይ ማክሰኞ ቀን ነበረች። ለዛ ነው ቀኑን ማረሳትም ለዛም ነው። እሺ ምን ተፈጠረ በዛ ቀን? በዛን ቀን አረሞ እያረምነ ክረምት ነበር። አረሞ እያረምነ ከወንድሜ ጋር የሆኑ ሰዎች በዛ አልፎ ለመሄድ ይመጣሉ። ማለት በእኛ በእህላችን መሀል ማለት ነው። ከእህሉ መሀል ሲደርሱ ከኛ እህል ሲደርሱ መንገዱን ትተው በእህሉ መሀል እየጣሱ መጡ እና መንገድ እያለ ለምንድን ነው በእህሉ የምትመጡ በሚል በዛ ተጋጨ ነው። ግጭት ነበረ። ያን ጊዜ እርሻ ቦታ ላይ ማን ነበር የነበረው? እኔና ትልቅ ወንድማችን አረሙ ላይ ነበር የነበረው እና ፋዘር ደግሞ ነበር። ስለዚህ በእህሉ ሲያልፉ ተጋጫችሁ። እንዴት ነበር የመጀመሪያ ንግግራችሁ? አንተ ነው ያናገርካቸው? ወንድምህ ነው ያናገራቸው? ታላቅህ ነው? በስንት ዓመት ነበር የሚበልጥህ ታላቅህ? 4 ዓመት። 4 ዓመት ይበልጣል። እሺ ከዛ በኋላ ምን ነበር መልሳቸው? ምክንያታቸው ምን ነበረ? ያው በቃ አይኑ አላውቅም፣ ጸውን ፈልገውት መጥተው ይሆን አላውቅም። በቂ ምክንያት አልነበራቸውም። በቃ በቂ ምክንያት አልነበረባቸውም። ብራዘር ነው በመንገዱ ለምን ማትገቡት? መንገድ እያለ ለምን በእህሉ ጥሳችሁ የምትመጡ ሲላቸው በቃ የሆነ እንደ መገላመጥ አድርገው የሆነ ጭቃ ነው ምናምን ምክንያት ጋር አደረጉ። እዛ እንዳጋጣሚ ፋዘር ማዶ ነበር። እዛ ሀገር ባለንበት ሰዓት እዛ ክፍለ ሀገር በነበረበት ሰዓት ብዙ ከብት ብዙ ፍየል ነበርና እንዳጋጣሚ ሆኖ ፍየላችን ቤት አያድር የሆነ ዋሻ ምናምን ይባላል። የሆነ ቀላል አይደለም። ወደ ቤት አይገቡም። ማታም ቢሆን ፍየሉ ብዙ ስለሆነ ወደ ቤት አይችልም። ፍየሉ በጣም ብዙ ነው። በቁጥር ስንት ነው? አይ ብዙ ነው። እስከምትለው ነገር የለም። ቢያንስ እስከ 100 ምናምን ይሆናል ፍየል ብዛቱ። ፍየል ብቻ ነው ያለው? ፍየል አይ ከብቱማ ከመንደር እዛ በረት ይባላልና በረት ያዳል። ፍየሉ ግን ዋሻ ነው ያለው። እሺ እና እንዳጋጣሚ ፋዘር ያንን ፍየሉን አቋጥሮ ከዋሻው አይቶ መጥቷል። ወደ አዝመራ ወደ እርሻችን መጥቷልና እንዳጋጣሚ ከነዛ ሰው ጋር ሲነጋገር ፋዘር ይሰማል። እና ለምንድን ነው የማትሄዱ ምናምን ብሎ አንዳንድ ሰጣ ገባ ሲገባል መሳሪያ ወርደው ወደ ፋዘር ለመተኮስ ሞከሩ። ስንት ናቸው? በዛን ታይም 2 ነበሩ። 2 ነበሩ። ወንድማማቾች 2 ነበሩ። ወንድማማቾች ናቸው። 2 ናቸው። ከዛ በኋላ በአንድ 2 ስትባባሉ ወደ ፋዘር መተኮስ ጀመሩ። ፋዘር እዛው አካባቢ ነበረ ማለት ሳቱት። እግዚአብሔር ረድቷቸው ወይስ አቆሰሉት ወይስ ተጎዳ? አላቆሰሉትም። በቃ ተሳሳቱ። ያው መሳሪያ ዞሩ። በዛን ታይም ፋይት ያው ገጠምነ፣ ፌስ ቱ ፌስ ገጠምነ። እንዳጋጣሚ እዛ አካባቢ እንደዚህ ተናነቃችሁ? ተናነቅን። እዛ አጋጣሚ ላይ እዛ ሽማግሌዎች ነበሩ። በእኛ ሀገር ምን ይባላል መሰለሽ? ወበራ ይባላል። ወበራ ማለት ያንቺን እህል የሆነ ሰው ጠላና እህል ምናምን እህሏ ታዘጋጃለሽ። የሆነ ሰው ተሰብስቦ ያንቺን እህል ሲያርምልሽ ውላል እና ማህበራዊ ውሎ አለ አይደል? መተጋገዝ የሚባል ነገር ሰፊ ስለሆነ መሬት ሰፊ ስለሆነ ማለት ነው። የሆነ ድግስ እህል ታዘጋጃለሽ፣ ይመጣሉ፣ ያንቺን እህል ሲሰሩልሽ ውላሉ። እና እንደዚህ አይነት ሰው ነበር። ሰዎች ነበሩ ሊያርሙ የመጡ ሊያግዟቸው። የሌላን ሰው የኛን ሳይሆን የሌላ ሰው ጎረቤት። የእናንተ መሬት የምታርሙት አንተና ወንድምህ ብቻ? እኔና ብራዘር መጡ፣ ገላገሉን። እነሱም ወደ በረሃ ነበር ሊወርዱ የነበረ፣ ተመልሰው ወደ ቤታቸው ሄዱ። እንዳጋጣሚ ሟቹ ወንድሜ ሌላ ቦታ ሄዶ ነበር፣ እህል ሊያስፈጭ ወፍጮ ሊያስፈጭ። ሌላኛው ወንድምህ? የሟቹ ትልቅ ወንድሜ እኔ ማለት ነው ሄዶ ነበር ወፍጮ። አንተ ሶስተኛ ነህ። የመጀመሪያ ልጅና አንተ ናችሁ እርሻ ውስጥ ያላችሁት። ሁለተኛው ልጅ እህል ሊያስፈጭ ወፍጮ ቤት ነበር የነበረው። እሺ እዛ በቃ መልእክት ተላከበት። ማለት መንገድ ላይ ሲሄድ ታይቶ ኮር ማመር ጠብቀው እንዳይመጡ ምናምን በማለት በመስገድ እንዳይጋጩ የተፈጠረውን ነገር ስለማያውቅ ስላልነበረ በሰዓቱ እሱ ይምጣ ተብሎ ተጠርቶ መጣ። ጠዋት 4 ሰዓት ምናምን ነበር ጸቡ የተፈጠረው። 8 ሰዓት ላይ ተሰባስበው መጡ። እናንተ ቤት ነበራችሁ ያኔ? 7 ሰዓት ወደ 8 ሰዓት አካባቢ እኔ ቤት ነበርኩ። ወንድሜ ወፍጮ ነበረው ቤት ነበረ።
ሁለተኛ ልጅ ማለት ነው። ማዘርም ነበረች። ከዛ ላይ ደግሞ የአክስታችን ልጅ ጸቡ ሲሰማ አብሮ መጥቷል። የአባቴ ልጅ ማለት ነው። ፋዘር ወደ ከብት ሄዷል። ዝናብ ነገር መጥቶ ወደ ከብት ሄዷል። ትልቅ ወንድማችን አዝመራው መሀል ቁጭ ብሏል። ከእህላችን እርሻችን መሀል ማለት ነው ቁጭ ብሏል። እነዚህ ሰዎች ከበው መጥተው ወደ 7-8 ነው ከበው ሰው ሲያጡ ወደ ቤት ይተኩሳሉ። ወደ ነበራችሁበት ቤት ወደ መኖሪያችን ቤት ማለት ነው። እርሻውና መኖሪያ ቤቱ ቅርብና ቅርብ ነው ማለት ነው። ኦልሬዲ አዝመራችን ከአዝመራው መሀል ቤታችን ያለ እህላችን አዝመራችን ዙሪያው ላይ የከበበው መሀል ነው ቤታችን እና እንዳለ በአዝመራው መሀል በማሽላው መሀል ገብተው ሰው በቃ መምታት ስለፈለጉ በቃ ሲያጡ ወደ ቤት ይተኮሱ። በቃ ሲተኮሱ በሰዓቱ እኔ ነኝ ቀድሜ ወጣሁኝ። የሆነ ቦታ ጋር ደረስኩኝ። የሆነ ያ ሲሆን ትልቅ ወንድምህ እርሻ መሀል ነው ያለው። አላዩትም ነበር። ዘወነ ቀድሜ ወጣሁኝ። ባህር ማሽላ ሪፋ አለ አይደል? በቆሎ ያ ነበር እንትናችን ቤታችን ይዞት የነበረ ማለት ነው። እዛ ውስጥ ደግሞ ዳጉሳ ይባላል። ዳጉሳ ማለት ትንሽዬ ነች። ወደ ዳጉሳው ስወጣ በጥይት እንሳፈኝ። እኔ ወደ በቆሎ ስገባ ወንድሜ ዘሎኝ ሄደ። ቤት ውስጥ የነበረው ሁለተኛው ልጅ አንተን ዘሎኝ ሄደ። ኦኬ። እዛ ዘሎ ሄዶ አይዞህ ወንድሜ መጥቼልሃለሁ ምናምን ነገር ሲል ታላቁን ነው እንደዛ የሚለው ለታላቁ ማለት እየመጣሁ ነው እያለው። እሺ አይዞህ ምናምን ሲል ወንድሜም ከታች ስላያቸው እየቀረበ ነው ያለው። በሰዓቱ እየተታኮሱ እየቀረበ ነው ያለው። እዛ እንዳጋጣሚ ዘሎ ሄዶ የሆነ ዛፍ አለ። ከዛፉ ጋር ሲጠግ በላይ ኖሮ መቱት። ማንን ነው የመቱት? ትልቅ ወንድሜ ነው። ይሄ ሁለተኛውን ከቤት የወጣውን ነው ወይስ ከቤት የወጣው? እሺ በጥይት መቱት። ተመታ። ኦኬ መቱት። መሞቱን ሲያረጋግጡ ተነስተው ጀመሩ። ፋዘርም ከከፍቱ ኑሮ ስለሰማ ጥይቱን እየተኮሰ መጣ። እስቲ ታዲ አንድ ጊዜ እዚህ ጋር ላቋርጥህና ያን ጊዜ የት ነበርሽ ማዘር? የት ነበርሽ? ቤት ውስጥ ነበርኩ። ቤት ውስጥ ነበርኩ። ጥይት ሲጀምሩ ልጄ ነበር እኮ ውስጥ ነበር። የተወሰነ ጠላ ነበር። አሙሱን ወበራ ነበር። የዛን ጊዜ እኮ አሙሱን ወበራ ነበር። ልጄ ማዛው ወፍጮ እንደነበረ ተጣሉ መባሉን ሲሰማ መጣ። አክስቱ ልጅ ጋር ነው እንደነገርኩሽ እንደቀርሞ መጣ። አንተ የኔ አባት የውጠብ እኮ እነሱ እነዛ ሰዎች እኮ የውልጠብ አምሯቸዋል። ዛሬ በሰላም እንውጣ በልጅ አለኝ ምናምን ስለው ኧረ እናቴ ችግር የለም እንጂ በበቀደም እኮ አገላምጦን እኮ ነው ሄደ ብሎ ያለ። ኧረ ለካ የዛን ጊዜ መጥቶ ከዚህ በፊት የነበረ ቁርሾ ምናምን የለም አይደለ? ያን ቀን ነው በቃ እንደዚሁ የተፈጠረው። እሺ እዛ እንዲያ ሲለኝ ኧረ ልጅ አለኝ ኧረ እንደው የዛሬን ያውጣን የኔ አባት እንኳን በሰላም መጣልኝ። ደግሞ እሱን እዛም እንግዲህ ደበድቡታል ነው ብዬ ነበር። እኔማ መጣሁልሽ እናቴ። እዛ ወዲያችን ቁርስ ሰጥቻቸው ጥይት ጀመሩ ወደኛው ተቀመጥንበት ቤቱ። እዛ ወዲያ ያን እንደሚልሽ ትልቁ ልጅ ሀዛኔ ያለ ወይኔ ልጅን እኮ ገደሉት ብዬ ወይ እሱን እንደማነቅ ሩጭ ወደዛኛው ልጅ ምን እንዳለም ደግሞ እኮ አላየሁት። ዝም እየደንግጬ ሩጭ ከቤት ወጣሽ? ቤት ወጣሁ። ቤት ውስጥ ሌላ ልጆች ነበሩ ከታዲዮስና ከሁለተኛው ልጅ ውጪ? እነዚህ ነበሩ። ሁለቱ ልጆች ነበሩ። ድላዊትና ያን ደግሞ አሁን የሚልሽ ይሄ ትንሹ ልጅ መካከል ማን ነበር የነበረው? ስማቸውን እስቲ። ያሬድ ነው የሚባል ያሬድ። እሺ ኧረ እናቴ ይሄ ተመልሶ መጣ። አይዞህ ወንድም ደርሻለሁ ሲል ኧረ ተው ልትመታ ነው ስለው ፈራድ የምትባላለች እሷን ይዞ ሮጦ ሲሄድ ምን የምትባላለች? ፈራድ የምትባል መጥረቢያ ነገር አለች። ለከብቶች ቅጠል እየቆረጠ የሚያበላበት ይሄ ሞተው ልጅ ይዞ አንተ የኔ አባት ፈራድና ጠበንጃ አንድ ነው ስለው ኧረ እናቴ ችግር የለም እናቴ ብሎ ሮጦ ሲሄድ መትተውታል። ሲመቱት እኔ ሩጬ ወደ ትልቁ ልጅ እዛ ውስጥ መሀል ወደ ትልቁ ልጅ ያለበትን ማለት ወይኔ ኩራት አለም ተመታብኝ ስል እዛ ቅጥር አለ። ቅጥሩ ከብለል ብሎ ቁጭ ሲል ሁለተኛው አሁን የሞተው ሲል የኔ አባት ስለ አይ ተይ ዝም ብለሽ ወንድሜን አይዞህ በይልኝ ሲል ድርስ ብል ይሄ ጉልበቱ ተመትቶ በዚህ በጫንቃው በጥርሱ የመቱት በዚህ ጠቀራ የመሰለ ደም። ከዛ ወዲያ ለዛ ለትልቁ ልጅ ማጥጊት ይፈሳል የመታው ተነስቶ ሲሄድ አየሁት። አንድ ሳንደስ ከዛ እነሱ ነቅለው ሄዱ። እናቴን ያዥ ያለ ያስኩት የኔ አባት አንተንስ ባቆይ አንተ የኔ አባት አልኩት። እናቴ እንግዲህ አይዟችሁ ስንዝርም አልቆይም
እነሱ እሺ ይባላል። ይዘን ወደ ቤት ገባን። ያው ዋናውን እሱ ተጫውቶታል። ከዛ ወዲያ ምን ይደረግ አስከሬን ልጅ ወደ ቤት እስኪያ ታዲያ ወደ አንተ ልመለስና ከዛ በኋላ ልክ ወንድምህን ከመቱት በኋላ አንተ ምን አደረግ? እኔ ያው በሰዓቱ ምንም ላደርግ አልችልም። በዛም ልጅም ስለሆንኩኝ ምንም ላደርግ አልችልም። ስንት ዓመትህ ነበር ያን ጊዜ? ወደ ቢያንስ ወደ 16 ዓመት ይሆናል። 16 ዓመት ምን ነው 2004 እሺ 16 ዓመት ልጅ ምናምን። እሺ መሀል ላይ ያለው ወንድምህ እንዴት ሆነ? ትልቃችን ዋናው መሀል ላይ የነበረው ትልቃችን አብሯቸው ሰዎች ጋር እየተታኮሰ ሄደ። ፋዘርን በዛ ስለመጣ እየተታኮሰ ሄደ። ያው ደም ልለሳ ምናምን የሚባል ነገር ስላለ በቃ ደም ተቀባ ነው። በሰዓቱ በቃ ያለን አማራጭ ምንድነው? እኛ መልቀቅ እዛ ቦታ ላይ ማለት እነዛ ብዙ ሰው ናቸው። እዛ አካባቢ ያሉት በጣም ብዙ ናቸው። እኛ ደግሞ እዛች ጋር ማንም የለም፣ ብቻችን ነን። ማንም የለም። ያለን አማራጭ አገሩን ለቀን መውጣት ነው። ወጣን። አስከሬን ይዘን ቤቱን ለቀን ወጣን። ንብረት ምናምን ትታችሁ ወይስ ይዛችሁ ሄዳችሁ? ንብረት የተወሰነ ያዝና የተወሰኑ ይዞት ሄዱ። በቃ እንዳለ ይዞት ሄዱ። የተወሰነ ከብቶች ምናምን ይዘናል። ፍየል፣ ከብት ምናምን ይዞ ሄዱ። ያው ሲታኮስ ምናምን እንዳጋጣሚ ከብቶቹ ከዛ ያለው ከብት ፍየሉ ምናምን ተበታትኖ የለ በእግር መንገድሽ የምታገኙት ትይዣለሽ። ያጣሽውን እዛ ለመቼ እዛ ተኩስ ላይ ፍለጋ ትገቢ። ያገኙትን ይዘው ይሄድ ጀመሩ እነሱ። ከዛ በኋላ በቃ ከዛ ሸሽታችሁ ሄዳችሁ። ማዘሪያን ጊዜ ልጆችሽ ስንት ዓመታቸው ነበሩ? ይዘሻቸው የምትሸሻቸው ልጆች ስንት ዓመታቸው ነበር? እኛ አባት ስንት ነው የነበሩ? ስንት ነበሩ ያን ጊዜ ትንንሾቹ? እድልዬ 1 ዓመት ከ2 ወር ምናምን ቢሆን ነው። 2003 የተወለደች ሰው የ1 ዓመት ከ2 ወር ልጅ ነበረች። የ1 ዓመት ከ2 ወር ልጅ ነች። ሀይሚም 2000 የ4 ዓመት ልጅ ነች። በቃ እዛም በኋላ ያለው ብራዘርም የ6 የ8 ዓመት ትልቋ የእሷ ትልቅ አለች። እሷም የ6 የ2 ዓመት ጋር ስላለ እንደዛ ነው። ከዛ በኋላ ማዘር ከዛ ወጥተሽ የት ሄድሽ? ሄድኩኝ ወደ ላይ ያለ ዘመዶች ወደ ላይ ሄድኩኝ። እሱ ተቀመጥኩ። እሱም እንደነገረው አሁን እንዳወራው እሱም እናቴ በቃ ልሄድ ነኝ ምናምን አለ። እሱም ጠፋ። እኔ ማዛም እንዳይኖር የለም ተኖራ። አንቺም ወደዛ ስትሄጂ ታዲዮስ ወዴት ሄድክ? እኔ 2004 ላይ እንደዛ ሲሆን እስከ 2005 ነበርኩ አብሬያቸው። ከዛም በፊት የቄስ ትምህርት ማር ነበር ጎንደር ከተማ በደንብ አውቃታለሁ። የ11 ዓመት ልጅ ምናምን ሆኜ ነው ጎንደር መጣት እያስተማሪ ስለነበርኩኝ 2005 ላይ ሂዳር ወር ላይ ተውኩት። በቃ ሀገሩ ማለት እንደማይሆን ስላየሁት ሀገሩ ትቼ ወጣሁ። ወደ ጎንደር የመጣሁት። ከዛ በኋላ በሽምግልና የተደረገ ለማስታረቅ የተሞከረ ነገር ምናምን አልነበረም? ሽምግልና ሰዎቹ ጉልበታም ናቸው። እውነት ለመናገር ጉልበታሞችም ስለሆኑ በቃ እኛን ከዛ ቦታ አባረው መቀመጥ የሚፈልጉት። መሬቱ ቤቱ ምናምን እንዴት ሆነ? ከዛ መሬቱ አለ፣ አሁንም አለ። መሬቱ አለ። ማን እያስተዳደረው ነው? ማንም አያስተዳድረው። በቃ ጥላችሁ ተወጣችሁ። ቤት ወደ 90 ምናምን ቆርቆሮ ቤት ነበረ። 90 ምናምን ቆርቆሮ የለበሰ ቤት ነበረ። ቆርቆሮን ነቃቅሎ ወስዶታል። ባዶ ካው ድንጋዩ ብቻ ነው ያለው። አሁን ምንም ነገር እዛ ቦታ ላይ ማንም ባለቤት ያለውም ባለቤት ነኝ የሚልም የለም። ሰዎቹ መተው ባለቤት ነን አላሉ። ዞሮ ዞሮ በቃ ማንም ሰው እንደማይነካው ከብት ነው የሚያረቡበት፣ ፍየል ነው የሚያረቡበት። ይሄን መሬት ያረቡበታል። አያርሱ ምናምን አይዘሩበትም እንጂ ከብት ምናምን ያረቡበታል። ህግስ ምን አደረገ? አሁን ንብረታችሁን ለማስመለስ በህግ በኩል ምን ተደረገ? ምንም ነገር የለም። ከዛ በኋላ ጎንደር ገባህ አንተ። ጎንደር ከገባህ በኋላ ህይወት ምን ይመስል ነበር? ወይ ጎንደር ያው ስለማውቀው ከዛም በፊት ጀምሬ ስለማውቀው ያው ከነበርኩት ዓላማ ያው ተደናቅፌ መቆየቴ ነው እንጂ የቄስ ተማሪ ነበርኩኝ። እንደነገርኩሽ 2005 ላይ ገባው። ትምህርቴን የገቡት ዘጋ ቀበሌ 9 ባታ ቤተክርስቲያን አለችው። እዛ የቄስ ትምህርቴን እዛው ነው የቀጠልኩ። እዛ በኋላ ግን ያው የተወሰነ ምናምን ነገር አልመቻችልኝ እያለ ሄደ። ብቸኝነት አለ፣ በዛ ላይ ስሜት የሚባል ነገር አለ። በቃ የተፈጠረው ነገር ከታች ስታይ አንዳንድ ነገር የሆነ ነገር ይሰማሻልና። ማን ጋር ነበር የምትኖረው? ብቻዬን ነው በቃ
ምን ተከራይተህ ነው ቤት? አይ በዛን ታይም ቤተክርስቲያን ነበርኩ። ባታ ቤተክርስቲያን ነበርኩ። ከ2006 ምናምን ጀምሮ ግን ተከራይ ወጣሁ ማለት በቃ የቀን ስራ ጀመርኩ። ለራሴ ቤት ኪራይ ጀመርኩ። ቀበሌ 10 ብሪጋታ የምትባል ሰፈር አለች። እዛ ጋር ቤት ተከራየሁኝ። የቀን ስራ ምን ነበር የምትሰራው? ቋጠሮ። ከዛስ እሱን ቤት ኪራይ ትከፍለዋለህ? ለምግብ ይበቃሃል? ለቤት ኪራይ ለምግብ እንትን ምግብማ መናኸሪያ ጋር አራዳ ጋር እናና ውበት አሳ ምግብ ቤት የምትባል ልጅ ነበረች። እዛ ጋር ቡሌ ነው የሚሄድ ቡሌ ነው ወጥቼ የምሄድ ይዘህ ትሄዳለህ። እዛ ቀበሌ 10 ብሪጋታ የሚባል ሰፈር ቤት ተከራየሁ። 400 ብር ሰፊ ግቢ ነው። አንድ ክፍል ሆኖ ሰፋ ያለ ነውና ተከራየሁ። ፍርናሽ ፍርሽ ምናምን እዛ ስሰራ ውላለሁኝ። የሆነች የጣሳ ካሳፎርት አለች። ጣሳ ሆና የሆነች ብር ማስገቢያ ነገር አለች። ስሰራ ዋልጓት እዛች አስገባለሁ። አስችልኝም ደግሞ በሳምንቱ ነው ፈልቅቄ አውጥቼ የምቆጥረው። ትቆጥረዋለህ? ለመቁጠር ነው የምታወጣው? በቃ ቆጥረውና ስንት አጠራቅሜያለሁ ምናምን ቼክ አድርጌ መልሼ ደግሞ ምንም በርጌ አሽጋታለሁ። አያስችልኝም። ከዛ እንደዛ እያልክ ቆየሁ። ስንት ጊዜ ቆየህ እንደዛ? 9 ዓመት ማለት ነው። 9 ዓመት እንደዛ እያልክ ቆየህ? በቃ እንደዚህ የቀን ስራ እየሰራ እየተሸከምክ? አዎ። እዛ በኋላማ ተይው ብዙ ፈተናዎች ስለደረሰብኝ በቃ ማለት እየጎረመስኩ መጣሁ። ብዙ ቻሌንጆችን አሳለፍኩኝ። ከዛ ስልክ ገዛሁ። ስልክ ገዝቼ ከሰፈሩ እንደዚሁ በምታጠራቅመው ገንዘብ ስልክ ገዛ። ቤትህ እዛው ነው ቀየርክ? ቅርብ ነው። ድሮ መጀመሪያ የተከራያት ቤት ነች 9 ዓመት የተቀመጥክ? አይደለም፣ ቀየርኩ። በኋላ ቀየርኩ። ገንዘብ እየመጣ ሲሄድ የተሻለ ቤት የተሻለ አይደለም፣ በጣም ወረድኩ። አኬሬን ጣልኩ። ለምንድን ነው? እንትን ነው ወርዘ ታምሜ ነው በሽታ። ስለሱ ውስጥ ያጫውተኝ። ምን አመመ? ወባ በሽታ አመመችኝና ወባ የምትባል በረሃ ጊዜ ነው። ብዙ ጊዜ በበረሃ እንትንደሳና ወባ በሽታ አመመችኝ። እዛ መክፈል አልቻልኩም። ለመታከም ለሕክምና የሚሆን ገንዘብ አልነበረም። ለሕክምና አልነበረም። 2008 ላይም ደግሞ ትንሽ ስራም አልነበረም። የሆነ ለአንድ ሳምንት አድማ ምናምን እየተባለ የሆነ ግርግር እየተነሳ ምናምን ሲመጣ አድማ ምናምን እየተባለ ስራ ይቆማል። የሆነ ብር አጠራቅማለሁ። የሆነ ሰዓት ስራ ሲጠፋ ምግብ እበላበታለሁ፣ አስቤዛ አደርጋታለሁ። እዛ የሆነ ሰዓት ላይ ወባ በሽታ ጠፋች። መክፈል አልቻልኩም። አስወጥ ዝናብም ዘንቦበት ነበር ምናምን ነገር አጣጥቋል መሬቱን። አሁን ተኝቼ ታደለ የሚባለው የቀበሌ 7 ልጅ ተኝቼ ምናምን እዛ ጋር ቀና ብዬ እንዲህ ቁልጭ እያየሁትኝ ዘመጥ ምን ነው ምናምን ሲለኝ አሞኝ አልኩት። ምን ወባ ምናምን መድኃኒቱ ምንድን ነው ሲለኝ ካርቶን ክኒን አልኩትኝ። ካርቶን ክኒን ምንም ሊያውቀው አልቻለም እሱ። እዛ ፋርማሲው ጋር ይዞኝ ገባ። ቀሰርኩ። ምንድን ነው ሲል አሳየኋት። የወባ ካርቶን ክኒን ስላታይ ፋርማሲው አወቀችና 4 ፍሬ ነው የሚዋጥ ሰጠች። 35 ብር ነው ይገዛል። የምትበላው ምግብ ምናምን አለ ሲለኝ የለኝም አልኩት። 200 ብር አውጥተኝ እሱ። እዛ ቀስ እያልኩ ምናምን ነገር እዛ ላይ ተሻለኝ። ብዙም አልቆየም። እዛው ላይ ወፌ የምትባል በሽታ ታውቂያለሽ? ወፌ ማለት የሆነች በቃ በጣም መጥፎ በሽታ ነች። በባህላዊ ሕክምና ምናምን ምድኝ እሱ ያዘች። አሁንም ከዛ ከቅዳሜ ገበያ ከነበርኩበት ኪራይ አሁንም መክፈል አልቻልኩም። ወጣሁ። የአንድ ወር ኪራይ ሳልከፍል ስቀር ውጣ ብላ አስወጣኝ። እዛ ሰፈር ቀበሌ 9 ቀን በጥቼ ገባሁኝ። አንዲት ባጃጅ የተበላሸች ባጃጅ አለች። ጎማዋ ተፈስፈስ ያለች እዛው ቆማለች። ቀስ ብዬ ብርድ ልብሴን ይዤ እዛች ባጃጅ ውስጥ ገባሁኝ። ባጃጅ ውስጥ ገባ። ምግብ አልበላም። ለማንሳ ቤት ልበል ለማን ልደውል? እዛ የሰፈሩ ሰዎች ታዲያ ሲሆን ግን ወደ ማዘር ለመደወል አላሰብክም? ወደ እነ ማዘር ለመመለስ ወደ ሀገር ቤት ለመመለስ አላሰብኩትም። በቃ ምንም አላሰብም። በቃ እዛው ያለውን ነገር ማጠናከር ነው ያለብኝ። በስልክስ ለማግኘት ስልክ የለም። እዛ ክፍለ ሀገር ስልክ የለም። ስልክ አልነበረ። ስልክ የለም ክፍለ ሀገር ላይ የማንም ስልክ የለም። እንዳልመለስም ያው ነገሩ አለ። እዛ በኋላ ሄደሽም ደግሞ የእናትሽን ፊት ጥሩ ፊት አታይም። ያልሆነ ነገር የምታየው በዛ ላይ ከትምህርቴም ተጓጉያለሁ። ብዙ ነገር አለ ቻሌንጅ። ያ ሰውነቴ በቃ ካደኝ። በቃ ምን ላድርግ? እዛ አንድ ሰለሞን የሚባል ልጅ አለ። እዛ ስራ አይወድም፣ ብታየው ስራ አይወድም። በጣም አላጋጭ ነው። በሰው ጉልበት ነው የሚበላ እና ያው የክፍለ ሀገር ልጅ ነው።
ብር ሲኖረኝ አብሬ ነው ምሳ ማበላው ምናምን ነገር ይዤ እንደ ጓደኛ ነው የማየውና እዛ ሰፈር ላይ ኤችአይቪ በሽታ ይዞታል ምናምን ብሎ አወራብኝ። ኤችአይቪ በሽታ ይዞታል ታዲዮስ ምናምን ብሎ አወራ። ሰው ሁላ ማራቅ ጀመረ። እዛ አንድ ቀን ታዘብ የሚባል እዛ ጋር ነው አብሮ ፍደላ ምናምን ይሰራል ሹፌር ምናምን ነገርና መጣና እንዴ ልጅ ፊታችን ሊሞት ነው ምናምን ብሎ ብር ይዋጣል ተባለ። እዛ ባለሀብቶችን አለሙ ብረታ ብረት የሚባል አለ እዛ ሰፈር በጣም ደግ ሰው ነው ማርያም። እነሱ ሄዶ አነጋገራቸውና ብር አዋጥቶ ምናምን 1000 ብር ሰጠ። 1000 ብር ብዙ ነው በዛ ነው። ባጃጅ ይዞ የት ይልከኛል ቸቸላ ሆስፒታል። ይኸውልህ ሲሆን መታከም ስላልቻልክ ነው። ኋላም በህክምና አልቻለም አልዳንኩም። በጸበል ሄድኩት ምን እንደረከኝ ስለማላውቅ ሄድኩ ህክምና ገባሁኝ። 300 ብር ለምንም ብዬ 300 ብር ከፈልኩ 700 ብር ቀረኝ። ከዛ መድኃኒት ግዛ ምናምን ብላ የሆነ ወረቀት ጻፈችልኝ። የዛ ውስጥ መድኃኒት የለም። ወጥቼ ስጠይቅ 70 ብር 80 ብር የሆነ መድኃኒት ሆነ። በጣም ብሩ ዜሮ ሊሆን ነው። ይቅርበት እያልገዛም ብዬ ዝም ብዬ ቤቴ ብሩ ሊያልቅብኝ ነው አልገዛም ብዬ ቤቴ ሄድኩ። ባጃጇ ምናምን ነገር እዛ ባታ ጸበል አለች። እዛ ጸበሌን ገባሁ። እዛ ባታ ጸበል ተጠምቄ ምናምን ነገር ዳልኩ። ተመልሼ ወደ ሰፈር ወደ ስራ የገባሁ ወደ ስራ የተመለስኩ። እዛ በኋላ አንዳንድ ሰዎች እንደ ኤችአይቪ በሽታ አለብኝ ተባልክ ነበር እንደዚህ እየተባለ ምናምን ነገር ይሆን እንደገና ሌላ በሽታ እሱ ራሱ አሁን ወሬው ራሱ ወደ ስራ ለመመለስ ምን ነገር የሆነ ስትሸከሚ እጅሽ ከደማ ሰዎቹ ደምህን ዘበሰው ምናምን አይነት ነገርና የሆነ ነገር በቃ ስለውታል። እዛ በቃ አሁን የለም ከሀገር ወጥቷል ፋሲኮ ይባላልና ናው ነው ጠር በጣም ጓደኛዬ ነው። በጣም ነው ወደዋለሁ ማርያም በጣም ማለት ወደዋለሁ ምልሽ ለምን ትያለሽ ለዓላማው ማሽ ስፖርትን ጀምር ከኔ ጋር ስፖርትን ጀምር እንደነበርከው እንደድሮ ሁሉ ታዲዮስ ስራህን ስራ ላይ ባጭር ጊዜ ሰውነት ይመለስኩት ባጭር ጊዜ ይሁን ሲያልፍ ማዘር እንዴት ነበር እስቲ የነበርሽበት ሁኔታ ስራው ስላንቺ ያው በችግር ነው የልጅን ነገር መቼም በጣም ከባድ ነው። ያው ልጆችን ይዤ ያው እነሱ እንጨት ሲያመጡ እኔም ጠላ ሳረግ በችግር ነው በችግር አላግና ሲል ግና ወደ ጎንደር መጣ። ወደ ስልክም የለን እሱም አይደውል ልጅ ሞቶን ነው ወይስ ምንድነው እያልኩኝ በጀቦጃለሁ። ዝም ጌጧት ማታ ያው ዝም ጌበት እስኪያኔ ነው መስል እንዴት ታረገኝ እንዴት ተሰራ ይባክ ደግማ መከራ ታቆመ ይያልኩኝ አላግና አልሆን ሲል ግና እዚህ ነፍሴ መከራ የሚመጣ አንድ ቀን ነው ሁሉ ቀን እየተጨነኩኝ ይሄን ሀገር ለቅቄ መሄድ አለብኝ። ልጅም ጎንደር መኖሩን ደግሞ ሰማሁ። ልጅሽ እኮ ጎንደር አለ ምናምን አሉ ሰዎች። አረና ታስረህበት የነበረው ልጅ ነው የነገረኝ። አላንዳ ስልክ ቁጥር እኮ ይዣለሁ አለ። እስቲ አስደውል ያልኩት ስልክ አነሳ። በከላይ ተወኑ አልኩት። አብረን ነበር ማለት ደማ ልጅት አለና እንግዲህ እዚህም ለሲግ ወጣን ያለ መሄድ ይሻል ያላልኩት። ወደ ጎንደር መጣሁ። ወደ ጎንደር መጥቼ ደግሞ ሳትጠይቅ ደግሞ ያው ሳምንት አዛ ተቀምጠናል። ይዞን እንዲመጣ ብዬ ያው ልጄን ይዤ መሄድ አለብኝ። ልጄን እዚህ ትቼ ሂጅ አዲስ አበባ ብሄድስ ይስ በኋላ ሊሞትብኝ አይደል ካለ ብዬ ከዛ ስላይ አዎ መከራየት እዚህ ተከራይቶ ነበር። አሁን ግን የለም አሁን እንዴት ነው ነገ በስኪ አልኩ። አይ ማዘርጌ ስልኩን ስጭና አመጣ ይደውልልሻል እንጂ አሁን እኮ የሚመጣ አይመስልም ምናምን ሲሉ እኛም ተነሳስተን መጣን። አላ እንደገና እሱም ቆይቶ ደወለ። እናቴ መጥቻለሁ እኮ ያው ስልክ ሰታያለሽ ያከራየሽ ሴትዮዋ ስልክ ሰታኛለሽ እናቴ መጥቻለሁ እኮ ምናምን ሲል ና በል ልጅ ስለው አይ ደርሶ ለመመለስ እንዲሆን እንጂ እኔ እኮ እሱ አልቀመጥም እናቴ ምናምን ሲል ተወልጄ ምናምን አልኩት። እንደውም አለመምጣትም ብሎ ነበር። አረ ልጅ እንዴት ታረገኝ እኔ መጣው ልጅ ምናምን ስለው እንደዛ በመጣው ብሎ መጣ። አዲሱ ገበያ ተቀበሉ ያለ ያው ሲመጣ በልዩት አለ ሲመጣ እሱም አልመሰለኝ ፀጉሩ እስከዚህ ነው የነበር። ስንት ጊዜ ሆናችሁ ያን ጊዜ ስትገናኙ? ስንት ጊዜ ነበር የነበረው? 10 ዓመት ነው። 2005 ላይ ተለያየነ። 2014 ላይ ተገናኘ። ከዛ 2014 የካቲት ላይ መጣሁ። ስለዚህ ተገናኘ ነው በቃ ፋሚሊ። ከዛ በኋላ ስራህን ከቀጠልክ በኋላ ከማዘር ጎንደር ስትመጣ አጣች?
እኔ አልነበርኩም ጎንደር በአጋጣሚ የሆነ ቦታ ሄጄ ነበር። ወደ ድርቅ የሚባል ሀገር አለ። ለስራ ሄጄ ነበር ከሆነ ሰው ጋር ለስራ ሄጄ ነበር። ከዛ በኋላ ስትመለስ እንዴት ነበር? ማዘር መታ እንደነበር ምን ስመጣ ከተከራየሁበት ፊት ለፊት ጋር ከስተምር አለች ምግብ ቤት ትዕግስት የምትባልና እዛ ጋር ነው እንጂ ስመጣ ኧረ ታዲዮስ ማዘር መታ እህቶች ብታያቸው ሲያምሩ አንተን የምትመስል እህት አለች ምናምን ነገር ስለኝ ግራ ገባኝ። ምንድነው የምትይ ምናምን እንደዚህ የት ያለው ሰው ወደ አዲስ አበባ ሄዱ ስልክ ቁጥር ሰተናት ነው ምናምን ነገር እዛ እሺ ምናምን ብዬ ሄድኩ። ኋላ እህቴ ደወለች። ሀይሜ ደወለችው። አነሳውላት መተን አተነህ ጎንደር መተን አተነህ ምግብ ቤቷ ጋር ሁላ ሄደን አተነህ ምናምን እና ምናምን አዎ ጎንደር ነው ምናምን እና ምናምን የት ናችሁ ታችሁ አዲስ አበባ ነኝ። በቃ የሆነ ማለት ለመምጣቱ ሀሳብ አልነበረኝም እና ግን ወደ ክፍለ ሀገር እነሱን ማየት እየፈለኩ ያው ያለ ነገሩን ስለፈራ መሄድ አልቻልኩም ነበር። ታላቅ ወንድም የት ነበር? አዲስ አበባ እሱ ይዟቸው ይመጣ ነገሩ ከተፈጠረ በኋላ እሱ ወደ አዲስ አበባ ሲመጣ ትልቅ አንድ አለ የነሱ ትልቅ ሴትም ወንድም የነሱ ትልቅ አሉ ሁለት። በሰዓቱ እየደረሱ ሲመጡ ሁለቱን ይዞ ወደ አዲስ አበባ መጣ። ወደ አዲስ አበባ መጣ። ባለ ትዳር ነው። እነሱን እያስተማረ ትዳሩን እየመራ ኖረ። ማዘር እነሱን ይዛ የጎረመሱ ሲመጡ እሷ መዛ ፈራች። በቃ ያለ አይደለ ሰዎች ልጆች እህቶች እየጎረመሱ ሲመጣ እዛ ያለው ሁኔታ ስትፈራ ምናምን ነገር ብራዘር ነው ወደዚህ አላት። ሁለቱን ይዛ ማዘር እዛ እያለሽ ምንም አልተተናኮሱሽም? ያው ግጭት እንደገና ለመቀስቀስ አልተሞከረም ወይስ? አልመጡም። ለነገሩ ግና ብለዋል። ልጅቱም ደርሳለሽ ምናምን አካተን ነቅለን እንላካቸው ምናምን ብለዋል። ልጅቱም ትችል ያው ሀያታሽ ስትል ያው እነሱም አቅራውናቸው ሀዘውነን ላይ እናታሽነን ያው ሲመጡ ሲያት በቃ አካተን ምናምን ሲሉ ሰዎች አልዳኑ። የሰው ደም ጠምቷቸዋል፣ መሸሸት ይሻለኛል አልኩና እንደገና ወደ ጎንደር መጣሁ እና በድለናል ብለው ይሄ ነው አላሉም ሰዎቹ አላሉ። ከዛ በኋላ ወደ ጎንደር እዚህ ከመጣችሁ በኋላ ማን ተቀበላችሁ? አዲስ አበባ ከመጣችሁ በኋላ ልጅ መጥቼ ገባሁ። ትልቁ ልጅ መጥቼ ገባሁ። ይሄ ሁሉ ሲሆን ከታዲዮስ ጋር አልተገናኘሽም ነበር? አልተገናኘም። እስቲ እንግዲህ ቅድምም በነበረው ሁኔታ እንደዛ እነ ማዘር ካሳለፉ በኋላ ወደ አዲስ አበባ መጣችሁ የነበራችሁ ያ ክስተት ከተፈጠረ በኋላ ሀይሚ በጣም ታግዣት እንደነበር እያጫወተች ነበርና እስቲ የክፍለ ሀገሩ ህይወት ምን ይመስል ነበረ? የክፍለ ሀገሩ ህይወት ጥሩም ነው የሚያስከፋም አለ። ግን ይበልጡ የሚያስከፋ ነገር ቢሆንም ተቋቁመን ነው እየኖርን የነበረው። እስቲ ምን አጋጠመሽ ያን ጊዜ? ለምሳሌ እናቴ ጠላ በምትሰራበት ወቅት እኔ እንጨት ምናምን ሲሸጥ ነበር። እወድቃለሁ ምናምን ነገር ግን ስሜቱን ለእናቴ አላሳያት። ምክንያቱም አጋዥ የላትም እሷ። እንጨት የት ነበር የምታመጪው? ጫካ ነው እያመጣሁ የምሸጠው። ርቀት አለው ግን በቃ እንደምንም አድርጌ እዋጣዋለሁ የዛኔ ማለት። ስለዚህ ስሜቱ ምንም እንደሚሰማኝ አድርጌ አልገልጽላትም ለሷ። ጭራሽም ካመመኝ ቅርብ ነው ሆስፒታል ምናምን ነገር ትወስደኛለች። ይሄን ነገር ያጋጥመኛል። እንትኑ ይሄ የምንሸከምበት የእንጨቱ እንትን ብሎኝ የሚያውቃል፣ እንደዚህ ተጠልፎብኝም ያውቃል። ምክንያቱም ዳገት ነው እንጨት ለመስበር ስትወርድ ቁልቁለት ነው፣ ስትወርድ ደግሞ ዳገት ነው። በጣም ብቻሽን ነበር የምታመጪው? ነው ጓደኞች አሉ፣ ከነሱ ጋር ነው የምንሄደው። ይሄን ያጋጥመናል። ግን ባለንም ተደሳች ነን፣ እንደሰታለን። ሰርተን ጠላ ሲሸጥልን በጣም የምንደሰተው ምናምን ነገር። ከዛ የሚሰማኝ ደግሞ በቃ ስለ ታዲዮስ ምናምን ነገር በቃ የት ነው የምንለው። የነበረበት የት ገባ ብለን እናስባለን። ባልሆነ ምክንያት ሂዱ በቃ ጠፋ። ማዘርብ ስለምታስብ ቢያንስ ሌሎች ወንድሞቻችን ወደ አዲስ አበባ እንደመጡ ይታወቃል። የራሳቸውን የሆነ ቦታ እንደያዙ እናውቃለን። ታዲዮስ ግን ወንድማችን የት እንዳለ አናውቅም፣ ደውሎልንም አያውቅም ምናምን ነገር። በዚህ ነው እኛ በጣም የሚሰማን የነበረው። እግዚአብሔር ይመስገን አሁን እዚህ ደርሰናል። መኖሩን ስትሰሚ ምን ተሰማሽ? እንግዲህ 9 ዓመት በፊት ማለት በጣም ልጅ እያልሽ 4 ዓመት ልጅ እያልሽ ነው ታዲዮስ የተለየሽ እና መኖሩን ስትሰሙ እሱን ለማግኘት ስታስቡ ስታገኙትስ የነበረው ነገር ምን ይመስላል? መኖሩን የሰማሽ ቀን ምን ተሰማሽ? እንጃ በቃ እኔ በጣም ደስ ያለኝ ሄደን ጠየቅን። ጎንደር ልክ እንደመጣን
ከጎንደር ይልቃል የምንኖርበት ጃንዋራ ነው የሚባለውና ስንመጣ ወደ አዲስ አበባ እንመጣ ወንድማችን ይዞ እንዲመጣ ለአዲስ አበባ አዲስ ነን እኛ መተንም ስለማናቅ የሚሰራበትን ቦታ ምናምን ተነገረን። ሄድን ስንጠይቅ ቴዲ የለም ለጊዜው ተባለ። ከዛ የለም ሲባል የሄደበትን ቦታ ለስራ እንደወጣ ምናምን ሲነግሩን ይመለሳል በቅርብ ስንል የሚመለስ አይመስለኝም፣ ግን በቃ ልክ እንደ የቴዲ እህት መጣች ምናምን ነገር ነው ያሉት። እንመሳሰላለን መሰለኝና በቃ ነገሩን። ማዘር ይዛን ያብራን አልሄደችም። አገኛችሁት ልጅ ስትል የለም አላልናት። እሷ የት ነበረች? እዛው ክፍለ ሀገር ኖ አይ አብረን እንትን ጎንደር መተን ከቤተሰብ አርፋለች። እረፍት ምናምን እያደረግን ስለሆነ እኛን ይወጣን ፍለጋ። ከዛ በቃ ስንጠይቅ ታዲዮስ የለም ሲባል ለእሷ መተን የመለስንላ ለስራ ወጥቷል ማታ ይመጣል እያን ነው የምንሸዋውዳት። የለም አይመጣም ስንልማ የሆነ ነገር ጦርነት ምናምን ስለነበረ ወደዛ የሄደብኝ ልጅ ሞተ ምናምን ብላ ታስባለች ስለምንል ይሄን ነው የምንነግራት። ከዛ በቃ መጣን ወደ አዲስ አበባ። ወንድማችን ተቀበለን። ሳታገኙት ታዲዮስን ሳታገኙት አላገኘነው። ስልክ ነው ተቀብለን የመጣነው። አዲስ አበባ ደግ ነች፣ ያለውም የሌለውም ትይዛለች፣ ሰፊ ነችና ወንድማችን ተቀበለን። ትንሽ ሰዓት ከሱ ቆየን። ከዛ ወጣ ያለች ንብር ባታም ትባል ወደሱ 700 ብር ቤት ኪራይ ተከራየልን። ከሱ ጋር እየኖርን ሳለ እኔ ክላስ ነበርኩ። ተደውሎልን ማዘር ደውሎ ምናምን ነገር ላስነቀጥ ተደውልኩ። ከዛ ስደውል በቃ አወራኝ። የዛኔ በቃ ዝብርቅርቅ ነው ያለብኝ። ምን ብዬ ላውራው አላውቀውም ስለነበር ከዛ በቃ እመጣለሁ ምናምን በርቱ ምናምን ነገር አለኝ። እሺ በቃ እንደሚመጣ ተስፋ አደረኩ። እንዳለም በቃ ተስፋ አደረኩ። ትንሽ እየቆየ ነው እንዴ ሌላ ሰው ነው እንዲያወራኝ ምናምን ነገር እላለሁ። ነው ብለሽ ነው ልጅ ትለኛለች እና ራሱ እናቴ ማለት ነው። ከዛ ሲመጣ በጣም የተደሰት ነው። በቃ ዓለሙ ተቀየረች ነው ያልኩት። እሱ ሲጨመራል በቃ በጣም ሀብታም ሆነ ምናምን ነገር ይተይኝ። በጣም የተደሰትኩት። በቃ አለፈልን በቃ ነው ያልኩት። ምክንያቱም ሰው ነው ያፈቀን እኛ በቃ ሰው እንደሌለን ተወልደው እኛ ጋር እንደሌሉ ዘመድ ኖሮች ዘመድ እንደሌላሽ ምናምን ነገር ነው የተሰማን። ግን ስሜቱ ደስተኛ ሆነን ምናምን ነው የምናሳያት። ከኛ ይልቅ እንዲያውም እናታችን ብዙ ነገር እኮ ታውቃለች፣ ተከፍታለች። ግን በቃ እኛም ተከፍተን ብታየን የባሰ ልጆች እንድትከፍተው ምናምን ነገር ብላ ታወራለች፣ ብቻዋን ታስባለች። ሆድ የማይችለው ነገር ችለሽ ጸጥ ነው የምትይው። ይሄን ይመስላል አብረን እንግዲህ ያሳለፈ። በጣም ደስ ይላል። ታዲያስ ለመጀመሪያ ጊዜ ከዛ በኋላ ስልክ ተደወለልክና ያሉበትን አወቅ። ከዛ በኋላ ከመጣህ በኋላ አዲስ አበባ መጣህ እና ለመጀመሪያ ጊዜ ከማዘር ጋር ስትገናኝ የነበረው ነገር እንዴት ነበረ? እሱማ ምን አለ መሰለሽ ወደ አዲስ አበባ ለመምጣት እህቴ እንደደወለችልኝ አንድ ቀን ለማድረግ አላሰብኩም ነበር። ልመጣ በቃ መጥቻቸው ምናምን ለመሄድ አስቤያለሁ። ሳንቲም የለኝም መሳፈሪያ። እዛ ነገ ስለታነው ወገሪያ ምናምን ያጓት የተወሰነ አንድ ሳምንት ምናምን አሽዋትና ከዛ በኋላ ብራዘር ይሆናል ወንድሜ ይዝት ይመጣል ወንድሜ ትንሹ እሱ ደወለልን እና እዚህ ና እባክህ ምናምን ነገር አለኝ። ያው እሱም ወንድም ስለሆነ ይረዳኛል ብዬ ብር የለኝም እባክህ መምጫ የለኝም ወይ አጠራቅሜ ነው የምመጣው። ምን ላክልኝ ይሸኩት 1000 ብር ላክልኝ 840 ብር ከፍዬ መጣው። ሰላም ባስ ነው ማነው ኢትዮ ባስ የሚባል ባስ አለ አጋር አቋራጭ በአንድ ቀን ከጎንደር አዲስ አበባ የሚገባል ኢትዮ ባስ ነው። በዛ 840 ብር ከፍዬ መጣው። 160 ብር ኪስ ተረፈች። ደጀን ገራሱ ማለት ነው ምግብ ልበላ ሰው ላይ ሹፌሩ ላይ ሲወርድ ምግብ ልበላ በምን ልበላ ወደ ቤት ስገባ የሆነ ነገር መግዛት አለብኝ ብዬ ማዘር ለመጀመሪያ ጊዜ ልታያት ነው ከ9 ዓመት በኋላ ልታያት ስለሆነ በረንዳው ጋር ገለል ብዬ ቀረሁ። እዛ ሹፌሮቹ እና በጠሩ ሹፌሩና ረዳቱ ለካ እዛ ደጀን ጋር ማለት ነው ምን አለ መሰለሽ ደጀን ጋር የሹፌሩ ተሳፋሪው የሚበላበት ሆቴል ማለት ነው ታዋቂ ናቸው። ገና ደጀን ሳይደርሱ ደውሎ ነው የሚያዙት ሹፌሮቹ። እዛ ገቡ ለነሱ የሆነ ቦታ ላይ የሆነ ፎቅ ላይ ወጡ። እዛ የሆነ ካሳ አለ የሆነ ፋንታ ምናምን ነገር ያዛሉ። ደስ ያኛዛሉ ደስ ያኛስ ያውጭራል ቅቅል ምናምን መጣልኝ። እዛ መጣሁ እንትን ጋር ነው ምንድነው ይባላል አውቶቡስ ማነው አዲስ ሰፈር ነው ማነው ይባላል አዲስ ገበያ ጋር እዛ ጋር ነው ያወረድንና ለብራዘር ደወልኩለት። የት ነህ ሲለኝ አዲስ ገበያ። የቱ ጋር? እኔ ዞን ያለው በቃ የቱ አዲስ ገበያ ያለው ጠብቀኝ መጣ። ገና ባሻገር ሰው ለዩት ከ9 ዓመት በኋላ ያን ጊዜ ትንሽ ልጅ ነበረ። ግን እሱን ሳይው ባሻገር ለዩት በቃ ምንም አልጠፋም። እዛ መጣ ሰላም አልኩት ምናምን ነገር እዚህ መጣ። ለካሱ መኪና ረዳት ምናምን ይሰራል። የማያውቀው ሹፌር የለም።
እንደዚህ ያቆራረጠና ምን ይዘህ መጣ ወደ ላምበረት ገባሁ። ሰፈር ደርሰናል አለኝ እና የነበሩበት ቤት እዛ ጋር የነበሩበት ቤት ቆርቆሮ በቆርቆሮ የታጠረ ነውና ገና በዚህኛው ብቅ ስትይ ከቆርቆሮ አልፎ ቤቱ ይታያል። በር ጋር ማዘር ቁማ አየኋት። ማዘር እየጠበቀች ቁማ አየኋት በር ስስቀይ ማዘር እንዴት ነበረ? በር ላይ ሆነሽ እየጠበቅሽው ነበር ያን ጊዜ ከ9 ዓመት በኋላ? አዎ እየጠበቅኩት ገና ብቅ ሲል አየሁት። እንደመሮጥ ብዬ የሆነ የዛን ጊዜ ምኑን አላወቅሁትም። ልስመው ላልስመው ጠጉሩ እስከዚህ ነበር። ፀጉሩ ስትለያዩ በስመ አብ አዎ ስለዚህ እንዲህ ቢል እንዲህ ተቀይሮ ነው የመጣው። ሰው ደግሞ እሱ ነው እንዴ የኔ አባት እንዴት ነህ አልኩት። እናቴ እኔ እኮ ነው ምንድነው የበላህ ምንድነው የሆንክብኝ ምን ነው አባቴ ያልኩት። እናቴ ተእንክሊት ነው እንጂ ተመስገን የተመሰገነ ይሁን። አለቀስኩ እንባ ያቋርጥ ብሎ በዚህ ያቋርጥ። ኧረ ምን ነው እዚህ እጄ ተጋረደው። ኧረ ተው የደስታ ነው ብዬ በዚህ አባቱ ነው አላወጣሁ። እናቴ ምን ይሽናል ደስታ እኮ ነው የኔ አባት ደስታ ሞታ ሆኖም እኮ ተመልሼ ልሄድ ነው ብሎ እናቴ ልሄድ ነው ያለ። ምን ነው ለምን ብለህ ነው? እኔ እኮ ለእናንተ ብዬ ነው የመጣሁ የኔ አባት። ምን ነው ያንን ልጄን እንዲያው ነገሩ ሳይመጣ ይዤው መጥቼ እንኳን ለምን ብላችሁ እናት የለ አባት የለ እናንተን አባት እናንተን አዲስ አበባ እኮ በስም ነው አዲስ አበባ የሚባለው እንዴት ያለ ነው የታደለ ነው ስለ ነበር። እዛ ሆኖ ሰው ሲያወራ ከሊ አዲስ አበባ ሄደሽ ከሊ አዲስ አበባ ገባ ሲል አቤት ዛሬ የመረቀው እኮ ነው አዲስ አበባ የገባ እንዴው እንዴት ሁሉ ነው ብሩ በመንገዱ ወርቁ እየለቀሙ የሚሄዱ ይመስላል። ከተከረ እንጀራ የሚበላ አዲስ አበባ ሲመጣ ኧረ ማርያም ይልቀሙት እንጂ ብሩ ነው ለካ ተከረ እሱ ባለው ሰዓት መጣ ብለስ ቀርሞ አሁን ነው እንዲሆነ ቀርሞ እንዴት ነበር አዲስ አበባ አልኩኝ። ግን ይሻላል ቀርሞ የቀርሞ ይሻላል። አሁን ቀደም የመጡት ሰዎች እንዲህ አይደለም። አስቤዛውን ብትይ የሆነ ነገሩ ብትይ አሁን ዛሬ ተገብቶ ያለ ዳ እንዲሁ ለዘይትና ለእንትን ስብሰባ በተያዘለት እንደ ጉድ እኮ ነው። እንሰብሰባለን ለዘይትና ለምን እንደው ለቤት አስቤዛ ጉድ ነው እንጂ ጉድ ያስቤዛው ነገር ስብሰባ ያስፈልጋል ያስፈልጋል። ዛሬ መጣልኝ አጣት አለማት የደም ልጅ እንኳን መጣህልኝ። ጎንደር እኮ ሳምንት ነው የተቀመጥኩት አለ ሲሉኝ ሙቷል ነው ያልኩኝ። ሙቱ አለ ብላችሁ ነው ከርማ ዘርጌ የጤናሽና አለ እኮ የውልብሱ የእንትኑ ስትልሽ እንግዲህ እሺ ጌጤና ነው አጣት ያልኩት። ከዛ ስለኖርኩኝ ሰው እንዳለ ያቀኛል። ታዲያስ ብትይ እዛ ቀበሌ ይዘሽ ምናምን ማንኛውም ሰው ያቀኛል። በጣም ደስ ይላል። አዲስ አበባ በጣም የከበደሽ ነገር ምን ነበር ሃይሚ እዚህ ከመጣሽ በኋላ? አዲስ አበባ የከበደኝ በቃ እኔ አንዳንዴ አዲስ አበባ ደስ የሚለው ነገር ደስ ከሚለው ጋር ብጀምርልሽ ዩኒፎርም ተመሳሳይ መሆን ከትምህርት ቤት ይሄ ነው ደስ ያለኝ። ክፍለ ሀገር በልብስ ነው የምትለብሺው። የሀብታም ልጅ ዝንጥ ብሎ ሲወጣ አንቺ ባልሽ ትወጫለሽ። ከዚህ ላይ ተመሳሳይ ሲሆን በጣም ደስተኛ ሆንኩ። ጫማ ነው የሚያለያይሽ ችግር የለው እሱን ባለሽ አድርገሽ ትይዛለሽ። ግን ልብሱ ተመሳሳይ በመሆኑ በጣም ደስተኛ ሆንኩ። እናቴ ራስ መጥቼ ተለሊ ተናገርኩት ልብሳችን ተመሳሳይ አልኳት። እዛ ነው የሚሰጠው ዩኒፎርሙና እዛ ክፍለ ሀገር ዩኒፎርም አልነበረም። በልብስ ነው ባልሽ ነው የምትወጪው። እዛው ነው የሚሰጥሽ ዩኒፎርሙም እዚህ አዲስ አበባ። ከዛ እሴ ተመስገን ያለች በቃ አንድ ሀሳብ ቀለለልኝ። አዲስ ልብስ አለኝ የለኝም ብዬ አልሳቀቅም። እንደዚህ ምናምን ነገርኳት። ደስ የሚለኝ ይሄ ነው። ከዛ ደግሞ ይበልጡ ደግሞ የሚያጋጥምሽ ነገር ምን ታውቂያለሽ? የሚያስጠላው ነገር ከሰው ቤት እየኖርሽ ብዙ ነገር ታያለሽ። ስትከራይ አሁን እኔ የሚያስከፋኝ ክሽን ከአንድ ላይ ነው የምንሰራው። ያን ቤትን እናቴ ተመታ ከዚህ ያንን ያክል ማለት ትተን መተን ከኛ ይልቅ እናታችን ነው የምታውቀው ያንን ሁሉ። እዚህ በቃ ክሽ እንደዚህ እኔ ነው የምገባው ምናምን ነገር ትባላለች። ከዛ አይ ፈጣሪ ምናምን ነገር ሆና ትሳቀቃለች። መታ እንደዚህ ለእኛ ትናገረን። ግን ጨርሰናል መተሽ እንደዚህ አድርጊ ምናምን ነገር ሲላት እናቴ ጠይቀሻት ነበር ብዬ ስጠይቃት እስካሁን አልጨረሰችም ጨርሳለች ችግር የለው ምናምን ነገር ትላለች። በዚህ በጣም ከፋይ ነበር። ማዘር እንግዲህ ያን ጊዜ ከ9 ዓመት በፊት አንድ ልጅሽን አተሻል። ይሄኛው ደግሞ ወጥቶ ጠፍቷል። ስለዚህ ያው አዛም ስቃዩ አዛ ቁጭ ብዬ ልጆችንም ስቃዩ እንደገና ያነ ቆርቆሮ ቤት ተከሉን ብትይ ከውቱን ብትይ እንደው ዝም ብሎ ቁጥቁጥ አልኩኝ። እንደው እቃውን በሙሉ ይዘውት ሄደዋል። ሰው እንጀራ ሊጠይቀኝ መጥቶ በእኛ ሀገር በአገልግል እንጀራ ነው ይዞ የሚመጣ 5 እንጀራ ለለቃቂ ተብሎ 5 እንጀራ
እቃ በምን አባቴ ላረግ ምን ፈጭበት ወፍጮ አለ አይደል ያንን ጥርቅ አድርጌ አሱ ደፍቼ ልሰጣት ስል ኧረ ተይው ለምለማየው የጤናሽን ነፍስ ታገልግሉ ተይው አለሽ ተይ እቃ ባለው ተወጧሪ ይቀር አንቃ የምትፈጭበት ወፍጮ ላይ ነው እንጀራው ጥርቅ አድርጌ ፌስተር አድርጌ ልደፋላት ስል ኧረ ለምለማየው ተይው ዝም ብለሽ አገልግሉ ተይው ምኑ ትደፊው የተወሰነ ሰው በደንብ ተንከባከበሽ ወዲያው ቦታ ለቀሽ እንደመጣሽ ተሰምቶ ነበረ በቆሎ የሚባለውን በቆሎ ይዞ የተፈለፈለውን በቆሎ ይዞ እንጀራውን ይዞ ይሄ ሰፌድ የምናበጥርበት ሰበጥራ ይዞ እንደ ያላመጣው ጉድ የለም እንደ አድርጌ ቤትሽን ሞላልሽ እንደገና ጀርድን ጠላ ስንጀምር ደግሞ የሆነ ሰው ብር ሰጠኝ በዛ ሂጅ ገዝቼ እንደ አድርጌ ይሄ ነገር መልቀቅ ይሻለኛል አልተመቸኝም ከዚህ እናንተ ነሰውጣት ይባስም ሲሆን ልጅን አገኘዋለሁ አላገኘውም ደግሞ ከዚህ ያለው ደግሞ አሁን ምንልሽ ደግሞ ልመጣ ነው እያለ ደግሞ እየደወለብኝ እናቴ መጣሁ ናፍቄሻለሁ ወደዛ ሊመጣ ወደዛ ትንሹ ሊመጣ እናቴ ልመጣ ነው የኔ አባት ምን እናቴ ያልተመቸኝ አረ ምን ያለ መከራ ነው የገባው ባካቸው ልጅ እኮ ሊመጣብኝ ነው እንዴት ነው ማድረግ እኔ መሄድ ነው ያለብኝ እንግዲህ ዘመዴ ወንድሜ እናቴ ምለው ነገር የለ እንት ይጎ መልቀቅ መሄድ ነው ያለብኝ ይሄኛው አልተመቸኝም እያለሽ ወደዚህ መምጣት አሰብሽ አልተመቸኝ እኔ ሲይዝ እንደው እንትን ይቆይልኝ እንደሆን ብዬ እኮ ነው እና አልተመቸኝ እኔ ብሎ ነው የሚመጣ ያለ ብዬ አባት አለ ልመጣ እኮ ነው ኧረ አልተመቸኝ እናቴ ምን ነው አለሁ እንጂ ነው የሚል አለሁ እንጂ የኔ አባት ምን ነው አለሁኝ እንዴት ታረጋለህ ወዴ እርቦትን ነው ልጅ እንዴት ሆኖ ነው ባካችሁ ምን ይሆነ ነው እንደው ነገር ሊመጣ ነው ለሊት ሊመጣ ነው መንገድ ምን ሊያገኘው ነው እዚህ ሁላቴ ብደርስ ባልደርስ እዚህ አዲስ አበባ የሚባለው ቦታ ልሄድ ነው የሚክ የትልቁ ልጅ ማለት ልሄድ ከተሳስቼ መጣ የተመሰገነ ይሁን እሱም መጣልኝ እና ፈተናው በጣም ከባድ ነው እንዲህ ብዬ ስታይ ችግር ያልነካኝ ይመስላል ማርያም እና ብዙ ስለምትችል አዎ ሁለት ልጆችሽን ይዘሽ እዚህ ከመጣሽ በኋላ እሱን እንግዲህ ከ9 ዓመት በኋላ ማገኘሽው ከዛ በኋላ እስቲ የነበረውን ህይወት እስቲ ንገሪኝ እንዴት ነበር ህይወትማ ልጀምቦል ይሄዶ ገባልኝ ደህና አዛሚ ሰራትን እያመጣ ይዟችሁ እናቴ ችግር የለውም አለ ይሻል እነሱም ደግሞ ያው ጠላ ጀመር ነው እዚሁ አዲስ አበባ እንደገና ጀመር እዚህ እንዳለነ እሱ በግተራ የሚባለው እሱ እያመጣው ይሸጥ ነበር ስንለው ይሸጣል ሳይባልም አይሸጥም አላ ደግሞ እዚህን ደግሞ እንደው ያው የደረሰ ሴት ደግሞ ሀዛ መሰለፈ ይዳደል በዚህ ሲሉ አላ አይ እናቴ ተይቅርበት እናቴ ልጆች እህቶችንን ግምኛ ነው ይሆነ ያለ ተይ እናቴ አንድ ቀን ጠላ ሳይሸጥ መጥቶ የሆኑት መሆን ልነግርሽ አልችልም ከሰል መስለው ብሉ እንጀራ አንበላ እኔ ማኮረፍኩ እንደሻይሸጥላችሁ ምን ይሆናችሁ ባዶ እጃችሁን እንደ ቁጥር ባረጋ ዝም ብላ 200 ትሆነ 150 ትሆነ አላውቅም ምን ይያረጋችሁ ማለት እናቴ እንዴት እናርጋ አላውቅም ለከናሱ እናቴ ተይኝ እናቴ እናንተ ማትልፉ ወጭም አላገኛችሁ እንኳን ትርፍ ልታገኙ አይነታውንም አላገኛችሁት እኔ በመሰራት ስራ ተስተዳደራለን ምናምን አለ ጠላ ስትሸጡስ የነበረው ነገር ምን ይመስላል ገበያ አካባቢ ምን አጋጠማችሁ ወጣ ያለ የከበደ ነገር ምን ታስታውሳላችሁ ጠላ ምናምን ስንሸጥ ቅድም ታዲዮስና ማዘር ለማንሳት እየሞከሩ ነበርና በቃ ለሴትነት የማይመች ነገር ነው ይሄንን እነሱ ያዩት ነው እንደው ዛሬ ትንሽ ዞር ያለ ታዲዮስ ያልሰማው ነገር ካለ የምታጫውችን እስቲ አሁን እኛ ስላለን ምንም አያረግም አረች ችግር የለም አይ በርግጥ አሁን ያጋጥማል እንትን አስተናጋጅ ስትሆኝ ብዙ ነገር ያጋጥምሻል ግን እኔ አብዛኛውም ቤት አይደለም እየሸጥኩ የነበርኩት የሆነች ዛፍ ላይ ነው እሱ ነው የምንሸጠው እንደዚህ በተለይ ባል ምናምን ሲሆን በጣም ጠላ ይሸጣል ምናምን ነገር ግማሽ ለማዘዝ ላይ ጣራ ላይ ሆኖ ነው የሚያዙኝ የሆነ ተራራ ምናምን ወጥተሽ ግማሽ ይዘሽ ነኝ ሃይሚ ምናምን ነገር ይሉኛል ችግር የለውም ግማሿ 30 ብር ናት 30 ብር ላገኝ 1 ብር ላገኝ ነው የወጣሁት እወጣለሁ በዚህ ጠሩኛል ምናምን ነገር ችግር የለውም የሚሳደቡ ማለት በዛ ልክ አሁን አንቺ እንደምን ማለት መቼ እዚህ መተሻኛ ጋር እንትን ትያለሽ አይደል ምናምን ነገር የማይሆን ስድብም ይሳደባሉ ግን እኔ ሁሉ ነገር አንድ ገንዘብ ስትፈልጊ ሁሉ ነገር ተቋቁመሽ ነው ሁሉ ነገር ችለሽ ነው መስራት ያለብሽ አዛ በቃ ተመስገን ብዬ የምቀበለው ከነሱ ጋር እንደዚህ ሲሰድቡኝም መመለስላቸውም አለኝ
በቃ ዝም ብዬ የምቀበለውም አለኝ። በቃ ጥሩ ነው እንግዲህ ወንድሜ መጣልኝ። ተይው ሃይሚ ላንቺ በቃ ጥሩ እያየሁ አይደለም ምናምን ነገር አለ። እሺ በለው አቋም ከዛ ወዲያ ምን ከፈተ ቲክቶክ ምትባለው ምን ከፈተ? ቲክቶክ ከፈተ። እንዴት ነበር እሱ? ከዛ ወዲያ ቀረብ ብላት እናቴ ነይ ይሄ ምንድን ነው? ኧረ ልጅ ነይ እስኪ መልስ ስጭ። ምን መልስ ልስጠው? አልተማርኩ ምን እንድበል ብለህ ነው እለዋለሁ። የምን መልስ ነው ስጭ የሚልሽ? ኮሜንት አስተያየት ስጫቸው እስኪ። አስተያየት ስጫቸው ስንል ኧረ ልጅ እንደው ይሄን ያመጣማ እንደው ሙቶ ነው የሚሆን ነፍሱን ይማረው። እንደው ነፍሱን ይማረው። ቲክቶክን ያመጣ ነፍሱን ይማረው። መዳም ወደድሽው? ለምን ወደድሽው ቲክቶክን? እህትና ወንድም አግኝቼበት እንዴ አዛ ወዲያ እንዳያልን ያው ሰዎች ማገኘ ነበር። እስቲ መልስ ሰተሽው ከወደድሽው ኮሜንት እስቲ አስታውሽና ንገሪኝ። ሰዎች ምን ይላሉ ስላንቺ? ኮሜንቱ ምን ይላል? ስለማዘር እናታችን ነው በቃ እንወድሻለን፣ እናቴን ትመስያለሽ፣ ማዘርን አምጡና አስቀምጡልኝ። እኛ ስንገባ ወይ ልንወጣ ነው ወይ ማዘር አምጣት ነው። አሁን ማዘር ትተን ሶስታችን ብንገባ ወይ እናታችን አምጣት ወይ ልንወጣ ነው። አሁን እርሚ ሽፎ ትባላለሽ። ይሄን የሰጠሽ እሷ ናት። ሄርሚ ሽፎ ነው። 22 ጋር ነች። ቀረጻለኝ ስትያት ሰጠችሽ? አይ ቆየ በዓል ከመድረሱ በፊት 10,000 ፎሎወርስ አስገቡኝ ቻሌንጅ ላይ ሰጠችና ግን 10,000 ብር ሰጣችኋለሁኝ እናቴንም ላለብሳት ብላ ይሄን አለበሰች። ጠርተኝ ቢሮ ጋር ሄጄ ሰጠችኝ። ለስራ ስለምፈልገው ግን 10,000 ፎሎወርስ አስሞላኝ አለች። እሺ አልኩ። ባይዘይ ይሄ ደግሞ ራሱ አንድ እድል ነው የከፈተልን ነው። ስለ ቲክቶክ ውስጥ ደግሞ ታዲያስ ንገረን። እንዴት ነበር? እንዴት ጀመራችሁ ቲክቶክ? እኔ ከመጣው ጀምሬ ከጎንደር መጣው አዲስ አበባ ስገባ ዳንኤል የሚባል አለ አንድ በጣም አባትም ወንድም የሚሆን ወዳጅ አዲስ አበባ ልጅ ነው። እሱ ጋር ነው ተዋወቅኩ። ቦሌ ሩዋንዳ ጋር ጥበቃ ስራ አምጥቶ አስቀጠረኝ። ቻይናዎች ክሊኒክ ናቸው፣ ቻይና ናቸው እንትሮቹ። እዚህ ከመጣ በኋላ ወደ ጥበቃ ስራ ገባሁ 24 ሰዓት ስራ 24 ሰዓት ረፍት አለኝ። እዛ እንደዛ እያልኩኝ እዛ ተቀመጥኩ። ቲክቶክ ከፈትኩኝ። ዝም ብዬ ፎቶዬ ነው ዝም ብዬ ደጭ ብዬ ፎቶ ለቀኩኝ። ለቴጅ ስልክ በተን ስልክ ነበረኝና እዛ ቻይና ሀገር ድረስ ስትመጣ ከሀገሯ ዋዊ የሚባል ስልክ ይዛልኝ መጣች። አሪፍ ስልክ። እዛ ስለ ኢሞ፣ ስለ ዋትስአፕ፣ ስለ ቴሌግራም ምናምን አላውቅም። እዛ ቲክታክ ምናምን ነገር ይኸው ቲክታክ ለመክፈት እዛ ጋር አንዷ ነርስ ብርክቲ ትባላለች። እሷ ምናምን ብርክቲ የምትባል ነርስ ነች። በጣም ምርጥ ልጅ ነችና ስለ ቲክታክ አከፋፈት ምናምን አሳየችኝ። እዛ የሆነ ጃኬት አውልቄ እዛው ላይ ሪሴፕሽን ጋር ቆሜ ፎቶ ይልቅ እንዲህ ብዬ አነሳችኝ። ፎቶ ለቀኩት። እዛ ባጭር ጊዜ 10,000 ፎሎወርስ ሞላ። ባጭር ጊዜ እንደዛ ተነስታ በቃ ፎቶ ነው ለቀኩተኝ። እዛ በኋላ እንትን እኮ ነው ልታሳየኝ ስለሆነ ዝም ብዬ በቃ ነገ የሆነ ፎቶ ተነስቼ መጥቼ ምናምን አሳይ ማለት አይደለም። በቃ መክፈት ስለፈለኩኝ እሷ እንዳትሄድ ቢሰርታ ውላ እሷን ለመጠቀም ስለፈለኩኝ እዚህ ጋር ፎቶ አንሳኝ አልኩት። ጓደኛዬን ፎቶ አነሳኝ። ጃኬትን እንደዚህ ጥፍ አድርጌ ያዝኩና ዝም ተነሳሁኝ። ያንን ፎቶ ይዤ ሄድኩ ወደ እሷ ነርሷ። ይሄን ልቀቂው አልኳት። እዛ እንደዚህ አድርገህ እንደዚህ ይሄ ራሱንም ፕሮፋይል እናድርገው ይሄን ፎቶ አለችኝ። ራሱን አድርገው ሌላ ፎቶ የለኝም። ይሄን ራሱ ፕሮፋይል አድርገው አልኳት። ፕሮፋይል አድርገች። እንዴት እንደገባሁ እዛ አፖሳሰቱን ምናምን ለመርኩ። እዛ በራሴም እየሄድኩ እንዲህ ብዬ ከዛ የምጠብቅበት ወንበር ቁጭ ብዬ በራሴ ሰልፍሽ ምናምን ተነስቼ ምልቅ ጀመር። 10,000 ገባሁ። በቃ ፎቶውን ብቻ እያዩ ሰዎች ፎሎ ማድረግ ጀመሩ። ከዛ በኋላ አንዴ የሆነ ቦታ ልወጣ እሑድ ቀን ነበር። የሆነ ቦታ ለመሄድ ልብሴን ለባበሽ ስወጣ ቦሌ ሚካኤል ስመጣ ክረምት ነበረ። የሆነ መኪና አልፎ ሲል ኦሆ ያን ቀያይር ወጣው ልብስ አልብሱኝ ሄደ ተሰማኝና ወዲያው ስልኬን አውጥቼ እባካችሁ ሹፌሮች እባካችሁ እነኛ ዘንድ ልሄድ ነበረ። እዛ የዛን ቀን ግን ምን ብዬ ተናገርኩ መሰለሽ? ይኸው ቺኬ ቀጥራኝ ዘንጬ እየወጣሁኝ ይኸው እንደዚህ አድርጎ ቀባኝ። ይኸው ወደ ቤት ልብስ ልቀይር ልሄድ ነው ቀጠሮ ያስተካከልከኝ ምናምን ብዬ ፖስተትኩኝ።
ለካስ ነርሶቹ ዶክተሮቹ እዛ ያሉተኛ ስራ ቦታ አይተው እሺ ጠዋት ሲሄድ ስራ ቦታ ሲሄድ ምን አይነት ሹፌር ነው ምናምን ጠየቁኝ። ምንድነው ትናንት የለቀው ቲክቶክ ምናምን አይተህ ነው ምናምን ነገር ሲል ለካ አይተው እኔ ደግሞ ሌላ ሰው የሚሆን ይመስለኝ እነሱ ያዩትን ብዬ እኮ ነው ስራ ቦታ ያሉት ዶክተሮቹ ነርሶቹ አይተውኝ አገባኝ። ለቅቄያለሁ ደግሞ ተናድጄ ነው ቢቆምልኝ የራሱ ጠላው ነበር አንተ እያልኩት ዝም አይደል ምን ላድርግ ወዲያውኑ 10 ሺህ ሞልቻ ደስ ብሎኝ 10 ሺህ ቲክታክ ከገባ ክፍያ ይጀምራል ሲባል እሰማለሁ ደስ ብሎኝ ይሳራ 10 ሺህ ገብቻለሁ ክፍያ ይጀምራል ያማን ብዬ ከዛ በውስጥ ጽሁፍ ታዲዮስ እንኳን ደስ አለህ 10 ሺህ ፎሎወርስ ገብተሃል ክፍያ ላስጀምር ነው ብሎ ቴክስት ደረሰልኝ yes ዘለልኩ ዘጠኝ በቃ አዳሪ ነበርኩኝ ዘለልኩኝ ከዛ እሺ አልኩኝ አማርኛ ነው የሚጽፍልኝ እሺ እኔ እንግሊዘኛ አላነብም አልተማርኩም እሺ ይላል በአማርኛ ይጽፍልኛል እሺ ይላል በአማርኛ ይጽፍልኛል ከዛ ይሄን ኮድ አስገባለኝ ኮዱን አስገባሁኝ ከዛ ቴክስት ብጠብቅ ጸጥ ወደ ፕሮፋይል ይገባለሁ ፕሮፋይል የለም ነበር ማን ለወያየ ወደ ይዞርብል መሽቷል ጥበቃ ዳር ለፕሮሰስ ብል ዜሮ አካውንት ናቸው ምን ይላል ነው ወደ ቻይና ዘልዬ ከሚያድሩበት ቻይና ወጥተርጉ በሩ ተዘግቷል ማሬን አብር ቀውስኩ ጧት እቺ ብርት የምትባለው ልጅ ስትመጣ ወሰርኩና ስልኬን አንቺ ፕሮፋይል ፎቶ ያልመጣልኝ ያላልኳታይ እዛ ብትጎረጉሮ ይጠራል ምን ተብለህ ነበር አለችኝ እንደዚህ ማታ ክፍያ ሊጀምርልኝ ቁጥር ልኮልኝ ነበር ሀክ አድርጎ በልተው አለችኝ ወስሮት አይክፉ ናቸው ሰማይ ምን ጉርና አለች እና ምንድነው ማድረግ አልኳታይ በቃ ወይ ሪፖርት ተደርጎ ወይ ይዘጋልኝ ያለ ግን ምን ማድረግ ወይ የወሰደው ማን ነው ንገሪኝ አልኳት የወሰደው ሰው ንገሪኝ አልኳታይ ቆይ አለችና ልጅቱ ጎበዝ ነች ቲክታክ ስለቅ ኮሜንት ጽፍልኝ ነበር ከዛ የሷን ስብሳብ ባርጋ የጻፈችኝ ኮሜንት ስታየው የለቀኩትን ፎቶ እንዳለ ደልቶት የለቀኩት የኔ ፎቶ አለ አይደል ፎቶ እንዳለ ደልቶ 13000 ፎሎወርስ ሆነ 3000 ፎሎወርስ ብቻ ነበረሽ እሱ የኔን 10000 ጨምሮ 13000 አድርጎ የሆነ ቀይ ሰውዬ ነው አራዳ የውጭ ዜጋ ነው ምን ላድርግ እዛ ቁጭ አልኩ ዛን ቀን የውጭ ዜጋ መሆኑ ጠቀመው እንጂ ፈልገህ ነበር የምታገኘው ታድርጉ እና አገኘዋለሁ አላገኘውም አልኳት አራ ታገኘው በቃ ሪፖርት ተደርጎ ወይ ይዘጋበታል ማን ነው ሪፖርት የሚያደርግ አልኳት በቃ እንደዚህ ሰውዬ አሁን ቲክታክ ክፈትና ይሄን አካውንት አዘጉልኝ ተሰርቄ ነው ብለህ ተናገር አለችኝ እሺ ብዬ ወዲያውኑ እሱን ለማዘጋት ጭም ስለያዝኩ ለማዘጋት ከፈችልኝ አካውንት አልኳት ከፈተችልኝ ለቀኩ ፖስትኩኝ ከዛ እንደው የዛኔ እንደው ልጅቱ እግዚአብሔር እንደው በጣም ይዋም ሆነም ታውቂያለሽ እንትን እንደዚህ ውሃ እየተራጨነን እና እሷ እንደዚህ ውሃ እየተራጨነ ፎቶ ተነስተን ለቀኩት ከሷ ጋር ከዛ እየዋልኩ እያደረሰ ይጥቀም ምን አባቱ እሱን አዘግቼውን ያልተጠቀምበትኝ ተጠቀመው ይጥቀም ምናምን ብዬ ታውቁት የዛሬ አመት ማለት ነው እንግዲህ እሺ ከዛ ያው ግን ትምርቱ ነኝ አሁን እንደዚህ አይነት ኮሜንት በውስጥ ማት ነው የሚመጣው ምን ብዬ ምናካት እንዴ አለካት ጭራሽ የቲክቶክን ፕሮፋይል ያደረገ ሰው ከላከልኝማ ጭራሽ ተሎ ብሎክ ለማረጋት እንደው ቲክቶክ ነው ራሱ ይበላይ ነው እያልኩ እየፈራው ከዛ ይዝምኩት ምናምን መጣሁኝ ከዛ በጭር ጊዜ ከእህቶቼ ጋር ሆኜ መስራት እናቴን ይዤ መስራት ምናምን ጀመርኩ አሪፍ እይታ ምናምን ይመጣልኝ በጣም አሁን ስንት ፎሎወር አለ አሁን 40 ምናምን ገባሁኝ 40 ምናምን 41 ሺህ ምናምን ገቻለሁ ማዘር ለመጀመሪያ ጊዜ እንዴት ነበር ቲክቶክ ስትሰሪ ከሱ ጋር አረ እንደው አሁን ያወቅኩት እንጂ መጀመርማ ማናቸው እንዴት ናቸው ስለው ነበር አሁንማ እንጂ አሁን ጥሩ ነው አይደል ከብዙ ሰው ጋር ተዋወቁ ልጆች ወንድሞች እህቶች እናንተ መሰላችሁት እንግዲህ በቲክቶክ ምን ተጠቀምሽ በገንዘብ በኩል እንዴት ነበረ ቲክታክ ላይ አሁን ለምሳሌ እኔ ምን አደርጋለሁ መሰለሽ እኔ የሆነ ሐሳብ ነበረኝ እኔ ቲክታክን በጣም የምጠቀምበት ምክንያት የሆነ ሐሳብ ነበረኝ እዚህ ሀገር ለመኖር ሐሳብ የለኝም በሆነ በቃ ቆራርጭ ብዬም አረብ ሀገር የሚጀፍ እየጠብቄ ምናምን ህይወቴን መቀየር ፈልጋለሁ ግን ቲክታክ ስሰራ ለህቶቼ ነገ ስልኩን ይዤ ልሄድ ሐሳብ የለኝም ስልኩን ለህቶቼ ትቼው ስለሚሄድ ነገ ከሰው ጋር ይገናኙበታል ብዬ ነው የምሰራበት እና የሆነ የቀን ስራ እየሰራሁ ቶሎ ብዬ ትልቂያውጥቼ በእናታችሁ በዚህ ሀገር አውጡኝ በእናታችሁ ምናምን ያ ቪዲዮ ፖስት
እንጨት ተሸክሜ ሲሄድም እንደዛው ፖስታል። ከዛ የሆነ ቀን ታህሳስ 25 ቀን ነበር። ታህሳስ 25 ቀን ቅዳሜ ቀን ነበርና አንድ ብሩክ የሚባል ከአሜሪካን የሚኖር ልጅ ታህሳስ 24 ዓርብ ማታ ላይቭ ገብተን 600 ኮይን ሰጠን፣ ጊፍት ማለት ነው። እዛ አረ ጨምር ምናምን ስንለው እድልዬ ነች የማን ነው ጨምር ምናምን ስትለው አሁን የለኝም ነገ ገዝቼ እሰጣችኋለሁ፣ ነገ ግቡ። ነገ ደግሞ ቅዳሜ ስራ ነኝ፣ ቀን ውዬ ማታ ነው የሚሄድ። እዛ እነሱ ደግሞ ጠላ ሊሸጡ ሊወርዱ። ከዛ በቃ 600 ኮይን ከሰጠኝ ዛሬ ነገ ቢያንስ 1000 ይሰጠኛል ኮይን ሀሳብ አለች። ስለዚህ ተጣቅመኛለች ነው ይለኝ። ይመሽልኝ ነው ስራ ቦታ ቁጭ ብዬ ስራውን አልጠብቀው የምትታየኝ ያች ኮይን ነች። አይዳ ነው አዛም አስፈቀድኩ። ምንድነው የምሄድበታለኝ ብዬ ስራ ቦታ ያስፈቀድኩ። 8 ሰዓት ላይ ማታ 8 ሰዓት ነበር የተቀጣጠራችሁ? ቀን ነው ቀን ግቡ ነው ያለና ቀን ግቡ ስላለና አዛ አስፈቀድኩት። ምንድነው የምሄድበታለኝ ፍቀጅልኝ አዋራኝ። እዛ ጓደኛ የሚያድረው ልጅ ምሳ በልቶ ይምጣ ጠብቅለት አለች። ሂድ ምሳ በልቶ ተለበላልኩ። 7 ሰዓት ላይ ወጣን፣ ምሳ በልቶ መጣ። 8 ሰዓት ላይ ሲመጣልኝ ለእህቴ ደወልኩላት። ስደውልላት የት ናችሁ? በግ ተራ ጠላ ልሽጥ። ጨርሳችኋል? አልጨረሳችሁም አልኳት። እየጨረስን ነው አለች። ምክንያቱም እነሱ እንደምንመስልሽ እኔ እንድመጣ ይፈልጋሉ። ጠላው ተሸጠ አልተሸጠ ችግር የለም፣ እኔ ካለሁ ይሄ ጋር መጫወት የሚፈልጉ። እዛ መጣሁ። ሰፈር ወደ ሰፈር ሄድኩኝ። እሺ ሂጅ ቤት ግቢት እየስደውል እንደዚህ ስገባ እህቶች የሉ። እንዴ እህቶች ሳልኳት ናት ጠላ ልሸጥ ሄዱ። ጨርሰናል ብለውኝ የለም። ኧረ እንጃ ቢጨርሱ ይመጡ ነበር። ሰኪያዎች ስደውል የት ናችሁ? በግ ተራ ምን እየረገሽ ጠለሽ ነው? ጨርሰናል አላልሽኝም? በቃ መጣነሽ። ሲመጡ 5 ሊትር ያለው የሚሸጠሽው አንቺ እንደቦላ ጠላ ነው መጣሽ። 20 ሊትር እንጀሪካ ጨርሻለሁ ያለችው ልጅ እኮ ጨርሻለሁ። ልጅ ኧረ ተው ገቢ የለውም። ፀሐይ ታህሳስ ወር ስለነበረ ፀሐይ ነውና ፊታቸው ጥቁር ብሎ የሆነ በቃ አላረ ላብ ሰውነታቸው በጣም ነው የሚሸታ። አንቺ የዛን ቀን ማርያም ደማ ፀሐዩ ላይ እኮ ሸራ የለ አዛፉ ከተር እንደ ከዛ ተሳሳብ ተጫወትኩ። ላይታችን ጋር ምናምን ብዬ ላይ ገባና ያ ልጅ ገባ ተመልሶ ያችን የታንትሯን ይሰጠን አልጨመረም። ግን ሌሎች ጊፍቶች እሱን አይቶ ሌሎች ጊፍቶች ምናምን ሰጡ። እዛ በቃ የነሱ በቃ አላረላ መውጣት ያለብኝ አሁን ምናምን ነገር ነው። የነሱን እንደዛ መሆን መውጣት ያለብኝ ምናምን ቢወሰንኩኝ። እዛ ጠላ እየተደረሰ ደግሞ ማለት ነው አንዳንድ ሰው በጣም ከባድ ሰው አለ። ይገርምሽ ነገር 1 ሊትር ጠላ ያዝሻል። 1 ሊትር ጠላ አዞ 60 ብር 100 ብር ምናምን ሊከፍል 1 ሊትር ጠላ ማለት ነው። የ20 ብር የ30 ብር ትራንስፖርት እህት የነ ይሏታል። ለምሳሌ በግ ተራ ምናምን ይሽቱ ወደ አባዶ ምናምን አካባቢ ወደዛ ጠላ ይዛሽልና በሶሪ ሊትር በ2 ሊትር ጠላ ይዘሽልና ምናምን እዛ ሳስበው እንዴ ለ1 ሊትር ለ2 ሊትር እዛ ድረስ ነው የሚሏትኝ። ጠላውን ሳይሆን እሷን ፈልጓት እንደውሳ ምናምን ነገር የሆነ ነገር ተሰማኝና እዛ እናቴ እነሱ በሌሉበት እናቴ ጋር አወራሁ። ጠላ እዚህ በኋላ የሚሰራው በትእዛዝ ከሆነ በትእዛዝ እንሰራለን። እዛ ውጭ ግን በግ ተራም አይሄዱ፣ ሰው አይና አይግቡ፣ ማንም ሰው ጠላ ማምጥቶ እዚህ ቦታ አምጪሏቸውም አይሄዱ። ይቅርበታል ማለት ኧረ እሺ ልጄ ያገዘ መስሎኝ እንጂ ምናምን አለች እናቴ። ችግር የለም ዝምባሽ ለዛ ለእህቶችም በሌላ ጊዜ ነገሮች በቃ ጠላ ይቅርበት፣ ትምህርታችሁ ተማሩ አልኳቸው። ከዛ ቲክታክ ላይ ጥር 24 ቀን እሑድ ቀን ነበር እንጨት ጥር ለምን መሰለሽ ጥር 24 እሑድ ቀን ያልኩሻ ጥር 22 አሁን ኦራይል ዓርብ ቀን ነበር የዓመቱ በዓል። ስራ ቦታ ነበርኩ፣ ስራ ቦታ ማለት ነው። እንጨት ሰፈሩ እንጨት ለጠየቁ ለመንኳቸውና ሰጡኝ። እንጨት ሳመላልስ ማለት ነው በከተማው በዛ በሩዋንዳ እንግዲህ ቀውጢ ሰፈር ነው። ሲሄድ ሹፌሩ መቼ እንዲያርጉ የኛል ምናምን ነገር ምንም ሲሄድ ማዘር ቤተክርስቲያን ሄዳለች፣ ሃይሚዬም የለችም የሆነ ቦታ ሄዳለች እና እድልዬ ብቻ አገኘኋት። እንጨት ማወርዳችንም እሱ አናኪረው የት ነው ምን ጅገዙ ምናምን ስል እና ቤተክርስቲያን ሄዳ ሃይሚም እንደዚህ ምናምን አለችኝ። ያንን እንጨት መኪና ወጣ ወርዳ ወርዳ ጣልኩና ልብሴ ቀይሬ ቀጥዬ ፊት ለፊት መድኃኒዓለም ቀጥዬ ቅዳሜ ቀን መድኃኒዓለም ገብቼ ሂጅ አለቀስኩ። በቃ እባክህ እነዚህ ሀገር አስወጣኝ ወይ ሰው ውስጤ ብዬ አለቀስኩ። እሑድ ስራ ላለም እሑድ ተረኛ ስለነበርኩ አይደለ ከዛ የብራዘር ልጅ ልደት ነበረች በ24
ከሷ ለመቅረት ደውዬ አስፈቅድኩ። ከልደት ከብራዘር ልደት ከመሄዳችን በፊት ላይቭ እንግባ ብለን ቁጭ አለ። እስከ 5 እስከ 6 ሰዓት ላይቭ እንግባ ብለን ቁጭ አለ። ላይቭ እየሰራን እያለ ፍቄ የሚባል ልጅ መጣና አማርኛችን ሰማና ብዙ ሰው መጣ። በቃ ወደ 700 ሰው ምናምን ነበር ላይቫችን ላይ ዛን ጊዜ ገና 10000 ፎሎወርስ እኮ ገና እንግዲህ ያን 10000 ተበልቼ እንዳዲስ ጀምሬ ማለት ነው። እንግዲህ ጥር ማለት በቃ ከዛሬ 4 ወር ምናምን በፊት ማለት ነው። መጣ አማርኛችን ቁጭ ብሎ ሰማና የሆነ 500 ኮይን ምናምን የሆነ ሰጠና ስልክ ገስት ማስገባት አስገብኝ ብሎ ጻፈልኝ። ገስት ስልክ አይቀበልም ሪድሚንት ባልስራት የሞተች ናቴ ማውራት ኮሜንት ማንበብ ነው እንጂ አንቺ እኔ ጋር ገብተሽ ማውራት አቺ ገስት አትቀበልም። አስገቡ ሰው ሲባል ገስት እንድታድርጊ ላስገባ ኧረ አይቀበልም ላል ይሄን እኮ ሲሉ ኮሜንት ጽፉ ስነካ በምንም ላስገባ። ከዛ በኋላ ይሄ ልጅ አካውንት ጻፈልኝ ስጠኛል። አካውንት ጻፍኩለት 4000 ብር ላከልኝ። ወደ 7000 ኮይን ምናምን አወረደልኝ። ስልክ ቁጥር ስጠኛል ቀጥታ ደወለልኝ። ማታ ላይቭ እንድትገቡ ፈልጋችኋለሁ። እሺ ይሄ ልጅ አገኘና እዛ ሲደውልልኝ ቀጥታ ሲደውልልኝ ይነገሩኝ እኔ በቃ የምፈልገው እህቶች እንዲታወቁ ነው ከዚህ ሀገር መውጣት የምፈልገው። ቀጥታ በቃ እውነታውን ማለት ነው ከምናገረው እኔ ቲክታክ የምሰራው ለእህቶች ነው። ነገ እህቶች እኔን ሲያጡ በቲክታክ ከሆነ ሰው ጋር ሆኖ እንዲሰሩ የምፈልገው ለነሱ ነው እንጂ ስወጣ ስልኩንም አልይዘውም ቲክታክንም አልጠቀምበትም። እኔ ግን ወጭ ነኝ። ስለዚህ ለእህቶች ነው የምሰራው። ስለዚህ እዚህ ሀገር መስራት ሳይሆን ሀሳብህ ውጭ መውጣት የምፈልገው ለምን ዘቂያችን ይዛልኩኝ ደሞዚ 7500 ብር ነው። የቤት ኪራይ 9600 ብር ነው። ከዛ በኋላ የቤት ትምህርት አለ አስቤዛ አለ ምናምን ነገር ማታ ላይ ላይቭ ግቡ አለኝ። እሺ ነው እሱን ስልክ አስተካክለዋል። ፍቄ የሚባለው ልጅ ማለት ነው። እሱን ስልክ ሄድና አስተካክለው ማታ ላይ ላይቭ ግቡ አለኝ። ከዛ ስልክ ቤት ይርኩ ስልኩን ይዤው አስተካክልልኝ እንደዚህ ገስት አይቀበል ምናምን ስለው ፎርማት አድርግ እንዳዲስ ምናምን ሲለኝ ቲክቶክ ባይመጣስ እየፈራው እንደገና አይ በቃ ተው ይቅርበታል። ፎርማት የሚደረግ ከሆነ ተው ይቅርበታል። እሺ እንዳታጣ እዛ ቀጠሮ ያዘልኝ። ወደ ቤት የመጣው ማታ ላይ አመሸን። ከውጭም ያሉት ጓደኞች ልጁ ቲክታክ ምናምን ስለሚሰራ የሚያውቃቸው ሰዎች ሰብሰብ አድርጎ ቤታችን ድረስ መጥቶ ገባ። እግዚአብሔር ሲፈቅድ ደግሞ የዛን ቀን ማታውኑ ስልኩ ሳይስተካከል ገዝ ተቀብሎ እሱ አስገባ። ምንም ሳይነካ ይገባሉ ያስወጣል። ግን መልሶ ያስገባል ምናምን በቃ መቀበል ጀመረ። ያለው ነገር ተወያየን ምናምን ብር ወደ 40 ምናምን ሺህ ብር አስገብቶልና መሽማት ይዛን ቀን አይ ተመስገን ብዬ ሆነ ደልደል አልኩ። ስለዚህ ያው ቲክቶኩ በጣም በብዙ ረድቷል። በብዙ አግዟል። ከኛም ጋር የተገናኘ ነው። ዋናው ነገር ምንድነው በቲክቶኩ ዋናው ነገር ምንድነው ቲክቶኩ ሰው በፊት ለፊት ነው የሚያውቃችሁ። የሁለታችሁን ግንኙነት ነው በብዛት ከፋሚሊም ጋር ያለውን ነገር ነው በብዛት ሰዎች የሚያውቁትና ከጀርባ እነ ታዲዮስና የታዲዮስ እናት ምን አሳልፈዋል የሚለውን እንደው በጥቂቱ ከጀርባ ለመነካካት ነው ዋናው ሀሳብና ሰው ብዙ ጊዜ ከፊት ለፊት ያለውን ብቻ ስለሚያይ ከጀርባ ያሳለፈውን በብዛት ለማወቅ ስለሚፈልግ ነው ይሄንን አንስተን እየተጫወትን ያለ ነውና ስለዚህ ባጭሩ የአዲስ አበባ ቆይታችሁ ከቲክቶክ ጋር በጣም የተገናኘ ነው የሚሆነው ማለት ነው። ቀደምም ለማንሳት እንደሞከርነው አንተም በስራ እያገዝክ ነው ያለውና እስቲ በአጠቃላይ አሁን ምንድነው ወደፊት ተስፋ ማለት ምንድነው ጎልህ እይታህ ምንድነው? ቲክታክ ላይ እኔ አሁን ቲክታክ ላይ እህቶችን ማዘር ነው ቲክታክ ላይ የምሰራበት ዋናው አላማዬ ከእናትና ከእህቶች ተለይቼ በነበርኩበት ጊዜ ለብቻ ነው ያሳለፍኩት። በዛ ቦታ ባሳለፍኩት ህይወት እህትና ወንድም ብዙ ማይስማማም ባሳለፍኩት ህይወት እኔ እህቶችን ሳገኛቸው እውነት ለመናገር ረስቻቸዋለሁ ማለት ይቻላል። በቃ እንደማልመለስ እንደማላገኛቸው ተስፋ ስለቆረጥኩኝ ምንም ያሳስበኝ ነገር አልነበረ። ካገኘኋቸው በኋላ ነው በቃ የነሱ ፍቅርና የነሱ ህይወት እንዳዲስ ያገረሽብኝ እንጂ እዛም በፊት ምን አይነት ይሁኑ ምንም ትዝም አይሉኝም። በቃ ለምሳሌ የሆነ አልፎ በዓል አዲስ ዓመት፣ ፋሲካ፣ ገና ምናምን ሲመጣ
የሆነ ሰው ዶሮ ገዝቶ ዶሮ ሲበላ ምናምን ነገር የሆነ ነገር የእናት ዶሮ በቃ ቤትሽ የምታሳድፊው በዓል ይኖራል። እሱ ትዝ ይልሽ ይችላል። እዛ ውጭ ምንም ትዝ አይለኝም። በዓል ምናምን ካልመጣ ብዙም ትዝ አይለኝም። ግን በዛ ሳሳልፈው ትንሽ እህቱ ትልቅ ወንድሙ ትከሳለች። ወንድም ከእህቱ ምናምን ሲካሰስ ምናምን ያለ በሆነ ነገር እና እህቶችን ይዤ ማዘርን ይዤ ዋናውን ማሳየው ቲክታክ ላይ ፍቅር ነው። ሰው እንዴት ስላለው ብቻ ሳይሆን ሳይኖሩ ምን አይነት ህይወት ይኖራል በሚለው ግን ነው ሶሻል ሚዲያ ማሳየው ነው። እዛ ውጭ ነው ያልተማርኩም። ለሶሻል ሚዲያ ምንም አውቀው የለኝም። እህቶችን ነው ማስተምር። እንደነገርኩሽ ቲክታክንም የምጠቀመው ለእህቶች ነው። አሁን እድሉን ባገኝ እህቶችን ነው ከኔ በላይ ማዋል የምፈልገው። ምክንያቱም እነሱ ናቸው ከኔ በላይ የሚያውቁት እውቀት ያላቸው እነሱ ናቸው። እኔ ባስተሳሰብ ምናምን ከነሱ ላይ ላስብ እችላለሁ፣ ግን በደንብ ሶሻል ለመጠቀም ምናምን ያላቸው ጭንቅላት ግን እነሱ ይኖራቸው። ያን ሶሻል ሚዲያ ተጠቅመው ያለውን ነገር ተጠቅመው ራሳቸውን እንዲቀይሩ እፈልጋለሁ። ከዛ ውጭ ደግሞ ቢኖረኝ የሆነ ነገር ቢኖረኝ እህቶችን ይዤ የሆነች ነገር ከፍቼ የሆነች ሱቅም ሆነ የሆነ ንግድ ነገር ምናምን ከፍቼ ከዚህ ከሀገር አዲስ አበባ ላይ ሆኜ እየሰራው መቀየር እፈልጋለሁ። እናታችን እህቶችን ይዤ ምናምን ብሰራ ያው እግዚአብሔር ይመስገን ደርሰዋል። አሁን እህቶቼ ስራ ያግዙኛል። እነሱን ይዤ ምናምን ነገር ብሰራ እናታችን በደንብ እናግዛለን፣ እኛም የራሳችን ህይወት እንጀምራለን ብዬ አስባለሁ። ማዘር ስለ ታዲዮስ ምን ታስቢለታለሽ? ቅድም ስለ ትዳር ቅድም ከቀረጻ በነገራችን ላይ ተመልካቾቻችን ከቀረጻ በፊት ስንጫወት ነበርና ማዘር የሆነ ነገር እያልሽኝ ነበርና ስለ ታዲዮስ ምን ታስቢለታለሽ? እስቲ የታዲዮስማ እግዚአብሔር ይጨመርለት እንጂ እኔማ ምን ልለውለሽ ነው። ለታዲዮስ እንዲወልድ እንዲያገባልኝ ልጅ ቁም ነገር እንዲይዝልኝ እፈልጋለሁ። እድሜውን ከፍ ያርግልኝ። ልጅ በሱ ላይ ነው ተንከላትቷል። በጣም አቅም በላይ ተንከላትቷል። በቃ ያው አሁን እንግዲህ በእናንተ ላይ ያው እናንተን ያው እንግዲህ ቲክቶክ እናንተ ደግሞ ደርሰናል። የተመሰገነ ይሁን። ልጅን ትልቅ ደረጃ እንዲወልልኝ አካውኖ ይዞና ያለ እሱ ነው። የቤት ምሰሶ ሆኖ ያለ እሱ ነው። በቃ ለእህቶችም ደራሽ፣ ለእኔም ደራሽ፣ ለሁሉም ደራሽ እሱ ራሱ ነው። ብቻ ሳይበላ ለእህቶቹ ጫማ፣ እስክብሪቶ የሆነ ነገር ያው የሆነ ነገር ማታ እኮ እንስ ሲለን ምን ችግር አለው አሳስቆ ምን እራት እኮ ባይበላ ሳቅና ጨዋታ እኮ እራት ማለት ነው ይላል። ይሄ ልጅ አንተን የወለድከኝ አንተን ትልቅ አንተ ልጅ ተሳስተናል መሰል አንተን የወለድከኝ ጨዋታ እንዴት አይመጣም እለዋለሁ። አይ እናቴ አሁን እኮ ሳልበልጥሽ አልቀርም ይላል። ካሳለፈውም ነገር እናቴ ችግር የለውም እኮ እንዲሁኝ ነው እናቴ ስንቱን መከራ እኮ አሳልፌዋለሁ ሲለኝ እና አንጀቴ ብጥብጥ ይላል። ለቀጣዩሳ ምንድን ነው የሚሰራው? እንደው ለቀጣዩ ልጅ አለኝ። ችግር የለም እናቴ ቤቶችን እኮ ጥዬ አልጥላቸውም። እንግዲህ ሌላ ደጋፊ የላቸው ሌላ ይሄ ነው ባይ የላቸው። ውሸት ነው እናቴ ልጆች እህቶችን ሳላቋቁም እኔ ይሄ ነው ማለት የለብኝም ሲለኝ ምን ማድረግ ይሻለኛል? እስቲ ምን እንምከር እላቸዋለሁ። እናቴ ምን እንምከር እንግዲህ ከቤቱ ማን አለ እንግዲህ እሱ ነው እንጂ እዚያ ላይ የፈቀደለትን እንግዲህ እሱ ይምራው እንጂ ምን እናደርጋለን ይሉኛል ልጆች። እና የታዲዮስ ገለታ በጣም ከቀድሞ ጀምሮ እንጨት ነው የሚያመጣልኝ ልጅ እያለ እንጨት ያመጣልኛል። ፍየሉን ጠብቆ በስነ ስርዓት ልጅ በጣም ነው የሚታዘዘኝ እና የታዲዮስ ነገር እሱ መድኃኒዓለም እሱ ቅዱስ ሚካኤል እሱ ይክፈትለት እንጂ ሌላ ምን እለዋለሁ? እሱ ይክፈትለት ልጅ የእናት ምርቃም ይደርበት። እድሜውን ረጅም አድርጎ ኮሜንት ላይ ሲጽፉ ትላለች ጥሩ ልጆች ይውለድልኝ ልጅ እኔ እንዳየው። እኔ ደግሞ ስም አልለቅም። በጣም ነው አስተዋይ ልጅ። አይጣላ ቢሰድቡት አይሳደብ። አስተዋይ ነው፣ በጣም አስተዋይ ነው። ተው እንጂ አትቀልጥፉ። እኔ እኮ እንዲሁ እንትኑ ተፖልካቸው ፊቱ ኩስኩስ ሲል አሁን እየሰደቡ ነው ልጅ ቦልክ እስቲ ታይ ኮሜንቱ ላይ ጥቂት እንዲህ ሲል አንተ ስለው እናቴ ትስም በስቲ እቴ ተሰድበን ድንቅ በደረስን ተይ እስቲ እናቴ ይለኛል እንጂ ልጅ በጣም ልጅ ህይወቴ ነው ልጅ። አንዳንድ ሴቶች ምናምን እኔ ላግባውና ከአንቺ ጋር እንቀመጥ እናቴ ምናምን ይላሉ። የት ልያችሁ አንተ እሺ በላት ትለኛለች። ነይ እናቴ ነይ ዝም ብለሽ ተነስተህ የምትሮጥ ከሆነ ነው እንጂ አምጥቼ አስቀምጬ ነው የምጠብቅህ ትለኛለች። እንዲህ አልኩህ አንቺ አስቀምጣት አንዷን አምጥቼ ቁጭ አደርጋታለሁ። ኮሜንት ላይ የጻፈችው ሰላም በላት እለዋለሁ። እኔ ላግባው ስትል ሰላም በላት እለዋለሁ። ሰላም በላት እላለሁ።
አንዲቱማ እንዲያው እናት አለ ወድሻለሁ አለሽ። እንዲሁ ምን ነው ቦታሽ ልምጣ አልኩኝ። ምን ታረጊያታለህ አንተ ጤና ደህና አረ ልብ አድርግ ልጅ አልኩት። አይ እናቴ አይ እናንተን ብዬ ነው እንጂ ልጅ መውለድ ሳላስብ ቀርቼ መስሎሽ ነው። ሄቶችን ሜዳ ላይ እንዴት አድርጌ ሄቶች እስከ ዛሬ ያሳለፍኩት ህይወት ስንት ነበር። አሁንማ ደርሰውልኛል። ተይ እናቴ ሚስት ሲገባ እኮ ብዙ ጣጣ አለ። ለእናትህ ወሰድክላት እንዲቀበጠርክ ስለምባል ተይ እናቴ ሀላቂም ትይዣለሽ አለ ዝም ብዬ እለዋለሁ። እና እንዲያያልናለ ታዲዮስ በጣም 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 ህይወቴ ነው ልጅ በጣም ወደዋለሁ። በጣም ሲያመሽብኝ እንሰፈሰፋለሁ። ማርያም ሰፍሰፍ አንቺ መጥቶ እኮ ደወልኩለት ልጅ ሄደብኝ ዛሬ ቀን አልኩኝ። መጥቻለሁ አለ እዚህ እንደሆንክና መንገር ነው አባቴ መንገር ነው እናቴ መጥቻለሁ እኮ አለ። ስምኬ ልጆቼ ነገር ዝም ብሎ አንጀቴ ልጉስ ነው የሚል አይሆንልኝ። የልጆቼ ነገር አይሆንልኝ። በጣም ደስ የሚል ነገር ነው በእውነት ስላጫወታችሁን እጅግ ነው የምናመሰግነው። ብዙ ነገር አሳልፋችኋልና እንደው በመጨረሻ ማመስገን የምትፈልጉት ሰው ካለ? እኔ ማመስገን የምፈልገው የኢትዮጵያን ሕዝብ በሙሉ ነው። ግን ብዙ ሰው ማመሰግናለሁ። በጣም ብዙ ሰው ማለት በጣም ፍቄ ማለት በጣም ወንድማችን ነው። ቅዱስ አጫስ የነበረው ፍቄ በጣም እኔ ወንድም ይሁን ለኔ። ሲቀጥል እነ ፕሬዚዳንት ማሜ የሚባሉ አለ ጀመሮች ናቸው ቲክታክ ላይ ሞጣ ቀራኒ የሚባል አለ። የሚገርምሽ ፕሬዚዳንት ማሜ ጋር ፋሲካውን በዓል ሊደርስ ነው። ምንም ብር የለኝም ነበር በሰዓቱ እና እቺ ማዘርን ያለበሰችልኝ ሄርሚ ሽፎ ትባላለች 22 ጋር ነውና ቲክቶክ ላይ ስለምታየና እና ቻሌንጅ ለማዘርም ልብስ ላለብሳት እና አለችኝ። መጣሁ 22 ጋር ስመጣ ለማዘር ልብሱን አሰፍታ ይሄን ለማዘር ልብስ 10,000 ፎሎወርስ ካስሞላኝ 10,000 ሰጣለሁ ለፋሲካ አለች። ደስ ብሎኝ ብሩን እንደተቀበልኩ ደስ ብሎኝ ሄድኩኝ። እናቴን አለበስኳት። ደስ አለ አማረባት። ደስ አለኝ። 10,000 ብር አሁን የባል ይመጣልኝ ፋብረን እንውላለን ምናምን ቢል ለእህቶች አሳመንኳቸው። ለእናቴም በቃ ሳመንኩ ደስ አለኝ። እኔም ስራ ፈትቻለሁ። ከዛ እንዳጋጣሚ ስናልፍ ማሜን ላይ ነው ፎሎ ተደራርገናል። ገስ ስንል ተቀበለን። የበቀደሞቹ ሰዎች ናችሁ እናንተ ናችሁ ምናምን ብሎ አወራን። አዎ ምናምን ነገር አለ። እሁድ ቀን ነበር ሰኞ ስቅለት ሊገባ እሁድ ቀን ነበር ነባን። ምንድነው ታዲያ አሁን ምን እናደርጋለን? ኧረ ማሜ ቻሌንጅ ተሰጥተናል 10,000 ብር ልትሰጠን ነው። ማዘርን ደግሞ አልብሳናለች ሄርሚ ሽፎ ትባላለች 22 ቀን የምትገኝ እና ፎሎ አስደረግልን። አውጥ ወደ 1,000 ምናምን ሰው ነበሩ ከሱ ቤት አካውንት ስጠኛለኝ። እሺ አልኩና የእህቴን ሰጠት። ወዲያውኑ ስንት ደረሰ? ቴክስት ደረሰ አለ። ቴክስት ደርሶኛል ግን ወጥቼ ማየት አልችልም። ዝጋና ወተየው አስገባለሁ መልሽ አይተውናል። ሲሄድ 30,000 ብር ከፈለኝ። በቃ ቻሌንጁም እያለቀ ነው። በዓሉ ደርሷል። ገና 7,000 ፎሎወርስ ይቀራል። ስለዚህ በበዓል ለምን ተደብራችሁ ትላለህ? ያው 30,000 ብር ልክ ያለው አላህ ከእናንተ ጋር ይሁን ፈታ በሉ ብሎ ይህን እያለ ጌመሮች ከሱ ጋር የሚጫወት ነጉቹ ምናምን የሚባሉ እንዳለ ዘሎ ከ1,000 ምናምን ሰው ወደ 4,000 ምናምን ሰው ምናምን ገባ። ዘሎ እንዳለ ሰው ገባ። በቃ አሳውን ዛሬ ሰፋ አድርጎ ብዙ ሰው ተሰባሰበ። ብዙ ሰው ወጭ ያልተጠበቀ ሳንቲም አስገብተውልና ምናምን ነገር በቃ በአንድ ቀን ታሪክ ተቀየረ። በኋላ ሪስፔክት ይባላል አሜሪካ የሚኖር እስካሁንም አብሮን ያለ አሁን እስካሁንም አብሮን እስካሁን ድረስ ማለት ነው። ስልክ ገዝቶ ይሰጣል ለድል የሱ ነው። አሁን ደግሞ ካለንበት የሻራ ቤት ቆርቆሮ ቤት ምናምን ወተን የተሻለ ቤት እንድንከራይ የ3 ወር ምናምን የከፈልን እሱ ነው። በጣም ደስ ይላል። በቃ እስካሁን አብሮ አለ። ከዚህ በኋላ በተሻለ ነገር አብሬያችኋለሁ አይዟችሁ ምናምን እያለ አብሮናል። በቃ በዛ በኋላ ቤት ድረስ እየመጡ ይያዩናል። ጤፍ ይዘው ፍርኖ ዱቄት ይዘው ቡና ዘይት በቃ ከእናንተ ጋር የምናሳልፍ እያሉ ከየትም እየመጡ አብረው ነው የሚሉ ብዙ ዘመድ አገኘንበትና በቃ ቲክታክ ላይ በጣም ሰው አስተዋወቀና ማንም ሰው የለም አዲስ አበባ ላይ ማንም የለም። አሁን ግን ብዙ ሰዎች ምናምን ያገኝ ከዚህ በላይ ይኖራል ብዬ ነው የማስበው ነው። በጣም ደስ እዚህ በኋላ እዚህ በላይ ይኖራል ብዬ የማስበው እሱም ለስላሴ በቃ የሱ ስራ በጣም ደስ ይላል። እንድልስ ቲክቶኩ ተጀመረ። ከዛ በኋላ ታዲዮስ መጣ። እንዴት ነበረ ቲክቶኩን እንዴት ነበረ የተቀላቀልሽዋልስ? ቴዲዬ መጣ። ከዛ ቲክቶክ ከፈትን። ቲክቶክ ስንከፍት ላይቭ አለ። ላይቭ ስንገባ ሰፖርት አደረጉን የሚገኙ ሰዎች። ከዛ ሪስፔክት የሚባል
ስልክ ገዛልኝ ሰርች ምናምን በቴዲ ስለማደርግ ትማር ምናምን ብሎ ስልክ ገዛልኝ። ከዛ እኔም የቴዲን ስለማልይዝ ከዛ ይሄን ሰርች ምናምን ማድረግ ጀመርኩኝ። ስለዚህ እስቲ አሁን እድል ልስጣችሁ። ታዲዮስን ብዙ ዋጋ እየከፈለላችሁ እንደሆነ ቅድም እየተጫወትን ነበርና እስቲ እናመሰግናለን እንድትሉት እድል ልስጣችሁ። ታዲዮስን እያየሽ ነው የምታመሰግኘው። እሺ አይ ቴዲ እንዴት እንደማመሰግነው አላውቅም። እኔ ለወንድሜ የምመኝለት እድሜ ጤና ነው የምመኝለት። በዛ ልክ ደግሞ እኛን ለራሱ ህይወት ትቶ እኛን እያኖረን ነው ያለው። ለራሱ በቃ ብዙ ነገር ያስፈልገዋል። የነሱ የወንድሜ ለሱ ነው የምትነግሪው። ብዙ ነገር ያስፈልግሃል ለራስህ እያልሽ ለሱ ነው የምትነግሪው። ወንድሜ ብዙ ነገር ያስፈልግሃል እናውቃለን። ደግሞ በቃ እየተከፋህም ለኛ ደስተኛ ሆነህ እያሳየህን ያለው ሁሌም ሳቂታ ነህ። ሳቅህን አይቀይርብን እድሜና ጤና ይስጥ ነው የምለው። በዛ ልክ ደግሞ በቃ ሲደብረን ሁሉ ደግሞ ተነስተን ሁሉ የሚጨፍርበትን ቀንም አለ። እናንተን ለማዝናናት እኛም ለማዝናናት የሆነ ጸጥ ምናምን ነገር አንዳንዴ ሴቶች ጉዳይም ሲመጣም ያስደብረናል። ግን ተነስቶ ምናምን ስለሚጨፍርልን በቃ ደስታችን ነው። ደስታን በቅርብ ቀን ያሳየን ነው የምለው። በጣም ነው ወንድሜ ቴዲዬ እኔ በጣም ነው የምወድህ፣ በጣም ነው የማከብርህ። የአንተን ህይወት ትተህ የእኛን ህይወት ለማቃናት ደፋ ቀና የምትል ወንድሜ በጣም ነው የምወድህ፣ አከብርሃለሁ። እናም ደግሞ እናታችን ጠንካራ እናት ናት። እንደ እናትም እንደ አባትም ሁና ብዙ ነገር ችላ እኛን ያሳደገች እናታችን እድሜና ጤና ሰታችሁ እኛ ከጥሩ ነገር ደርሰን ጥሩ ነገር እንድናሳያችሁ እመኛለሁ። እወዳችኋለሁ። አንድ ጊዜ ስጦታ ለመስጠት እየሰበሰባችሁ አይቼ ነበርና ያ ነገር ምን ደረሰ? ያሰብነው እኔ ነበርኩኝ። በዚህ አጋጣሚ እንዴት ነበር? ያው ለተመልካቾቻችን ከግማሽ እንዳይሆንባቸው እንዴት ነበረ ጅማሬው? ስትሰበስቡ እንዴት እንደነበር እስቲ ንገሩኝ። ጅማሬው እኔ አሁን እዚህ ላይ እህቴን በጣም ነው ማመሰግናል። አንዳንዴ ታናሽ እህት እኮ አረባክሽ ልብላበት ሚል አለ። ይሁን ሰዓት ላይ በእግራችን እየሄድን ነበረ። እሺ ምክንያቱም ታክሲ ላይ ምናምን አይመችም ለማውራት። ከእኔ ትምህርት ቤት እንደውም የእሷ ራቅ ይላል። ለመጫወት ነው በእግራችሁ በእግራችን እንድናወራ መቻችሁ? ጠዋት ነው የወጣን ቲቶራለን ብለን የወጣ ነው። እሺ ከዛ እህቴ ምን አስብኩ መሰለሽ ወንድሜ 31 ዓመቱ እንትን ሊል ነው። ምንድን ነው የምንሰጠው ስለው መች ብር አለን እህቴ ያለችኝ። የሚሰጠን ብር እንሰብስብ አልኳት። ከዛ እሺ ከደረሰልን ግን ምን እንገዛ አለች። ለልደቱ እንደውም ባጭሩ ሰዓት ልደቱ ሳይደርስ እንገዛ ነበር ሀሳባችን። ከዛ እሺ እንሰብስብ ምናምን ነገር እስከ 2000 ምናምን ብር ሰበሰብ። 300 ብር በሳምንት ይሰጠናል፣ 200 ብር ምናምን ይሰጠናል። እህቴ ስለሚርቅባት ትሄዳለች በመኪና ቢያንስ በግማሽ ብር ብትሄድ ነው። እኔ ግን ስሄድ በእግሬ ስመለስ በታክሲ እመጣለሁ። ብሩን ለማስቀመጥ ሲሄድ ገና ነው፣ ስመጣ ግን ይመሻል። ሳመሽ ስለሚቆጡ ይደነግጣሉ። ለምን እስካሁን ትናንት በዚህ ሰዓት መጣሽ አሁን ምናምን ነገር ሴትም ይጠይቃል። በዚህ ስለሆነ ለመመለስ ብቻ ነው ታክሲ የምጠቀም ብር። ከዛ እንሰበሰብን ምናምን ነገር ወጣን። እንግዛ ተባብለ ስንወጣ ልደት የደረሰ እኮ ምናምን ነገር ብሎ እንድጨዋት አድርገን አወራን። ልደቱ እየደረሰ ነው እህቴ፣ ስለዚህ ለልደቱ እናድርገው፣ ይሄ ይቅር ብዙም ይገዛልን የለም ብለን ብር ሰበሰብን። 7000 ምናምን ብር ነው የሰበሰብነው። እንደዛ አካባቢ ሰበሰብ ጫማ ምናምን። እሙቲ የምትባል ልጅ ደወለችልን። በቴዲ ስልክ ነበር የደወለችውና እንትን ላይ ስላለ ያቡ ነች። ከዛ ደወለችና በጣም ጥሩ ልጆች ናችሁ፣ ቀጥሉበት። እኔ ለወንድሜ እንዴት እንዳደርግ ነው የመከራችሁኝም የተማርኩበትም። ስለዚህ እኔ ብር ልጨምራችሁና እናንተ አሁን 7000 ምናምን ብር አሳውቃችኋል እንትን ስለነገረኝ ቪዲዮ ምናምን ያይብናል ብለንም አላሰብንም። በቃ እኛ ቶሎ ብለን ለማሳወቅ ነው የፈለግነው። ከዛ እሱም አይቻለውም አላለም፣ ጸጥ አለ። እኛም አላወራንም። ብር ጨምራችኋለሁ ብላ 8000 ብር ነው ምናምን ጨመረችልን። ከዛ ጫማ አርጓት መጣለ ጫማ ሰዓት ምናምን ኮሜንት ላይ እንዲሁም ጫማ ሰዓት ምናምን ነው ያሉት። ከዛ አብረን ገዛዛን ፕሮሚስ አደረግን። በቃ ሰርፕራይዝ አደረግን በፕሮሚሳችን እንትን ፕሮግራም ሰዓት በቃ ሰርፕራይዝ አደረግነው። እኛው ስንመለስ ነበር ያሰብነው፣ ግን ቤተክርስቲያን ልንሄድ አካባቢ የበዓል በቃ የማይሆን ልብስ ምናምን ሊያደርግ ሲል አንተን ልብስ ምናምን አሳየን፣ ጫማ አደረግነው። በጣም ተደስተን ያለው ቦሊ መድኃኒዓለም ነው። እዛ ሰው እንደዛ ለብሰ ቦሊ መድኃኒዓለም ነው።
የዛን ጊዜ ምንም ሰርፕራይዝ አደረክኝ ሰርፕራይዝ አይደለ? ስልኩን ያኔ ነበር የተቀበልሽ። ስለዚህ እስቲ በመጨረሻ ታድዬ ደግሞ የምትላቸው ነገር ካለ ለእህቶች ለእነሱ ነው የምትነግረው? እውነት ለመናገር እኔ በጣም ነው የምወዳቸው። ለምን መሰለሽ የምወድበት ምክንያት እንደዛ ማንሱ አይደለም። ይሄን ልብስ ሳሰፋላችሁ ነገሮች ነገር እምቢ ብለው ነው የተቆጥቻ አሰፋቸው። አንተ ካልለበስክ አንለብስ፣ ቅድሚያ ለራስህ ግዛ፣ የሆነ ነገር ገዛለሁ ምናምን ብዬ ቃል ግብቼ እንዲህ እንትን ያልኩት ማለት ነው ያሰፋላቸው። ግን ይሄ ያልኩሽ ከትምህርት በቃ የሆነ የሚያስፈልጋቸው ከትምህርታቸው ጋር ተኮር የሆነ ነገር ካለ ይጠይቁኛል እንጂ ማለት የሆነ ነገር አይተናል ስጠን ላይ የሆነ ነገር ስላየነ ይሄን ነገር እንገዛለን ምናምን። መብላት እንኳን ቢፈልጉ እኔ ጋር ባለው ነገር ገዝተን እንብላ ነው እንጂ ወተን እንብላ ትሪዬ ብር አለ ይሉኛል። ምንድን ነው ናቸው? ወይ አቮካዶ እንገዛ ይላሉ፣ ወይ እርጎ ልገዛ ይላሉ፣ ወይ ሩዝ ነገር ልገዛ። በቃ አብሮኛን ያማከለ ነገር ለማድረግ ነው እንጂ የሆነ ከቤተሰብ ወጥቶ ምናምን የሆነ ነገር ለማድረግ አይሞክሩም። እና ይሄም ነው ምንም ነገር ሳይኖረኝ አብሬያቸው እንድኖር ያደረገኝ። ምክንያቱም የሆነ መማረርበት ምክንያት ሳይኖር የተጠይቄ ምናምን ነገር ቢኖር የሆነ ወሳኝ ወስናለች። ግን የሆነ ነገር ስታይ እግዚአብሔር ይመስገን ከትምህርታቸው ላይ ፎከስ አድርገው እኔ ከነምነት አብሮኝ ከሆኑ ተመስገን። ምን ያምረኛል ታዲያ ነገር ይላቀል እና በጣም ነው የምወዳቸው። ትልቅ ቦታ እንደሚደርሱም እርግጠኛ ትልቅ ቦታ ይደርሳል። ተመስገን ደርሰውልኝ ይላል። እስካሁን ብቻዬን ዕቃ ስሸከም ነበር። አሁን አብረውኝ እያገዙኝ ነው። እሱን አስቀምጡን ያመጣዋሉ ማለት አለ። ተስፋ አለ። በጣም ደስ ይላል። ተመልካቾቻችን እንግዲህ የነ ታዲዮስ ቤተሰብ ከቲክቶክ ባሻገር ይሄንን ይመስል ነበረ። አብራችሁን ስለነበራችሁ እጅግ አድርገን የምናመሰግነው። ፕሮግራሙን እየመራው እኔ ተድባበ ማረማዛ ነው ከእናንተ ጋር ቆይታ አድርጌያለሁ። ሰብስክራይብ በማድረግ ቤተሰብ ሁኑን። ኮሜንት ላይ ሀሳብ አስተያየታችሁን ስጡን፣ እኛም እሱን እያየን እንመልሳለን። መልካም ጊዜ። አስደሳች ዜና ለቤት ፈላጊዎች በሙሉ በገበያ ማዕከሏ መገናኛ ለመኖርም ቢሉ ለኢንቨስትመንት እጅግ ተመራጭ ቤትና ሱቅ ከ300,000 ብር ቅድመ ክፍያ ጀምሮ እየሸጥን ነው። ስቱዲዮ ሙሉ ዋጋ 2,191,000 ብር፣ ቅድመ ክፍያ 220,000 ብር፣ ባለ 1 መኝታ 4,207,000 ብር፣ ቅድመ ክፍያ 420,000 ብር፣ ባለ 2 መኝታ 6,629,000 ብር፣ ቅድመ ክፍያ 630,000 ብር ሆኖ ምንም አይነት የዶላርና የዋጋ ጭማሪ አናደርግም። ቅድመ ክፍያውን አስበልጠው ለሚከፍሉ ከ10 እስከ 20% ተጨማሪ ቅናሽ እናደርጋለን። እንዲሁም ለሱቅ ፈላጊዎች በ3 ወር ብቻ የሚረከቡት በ1.3 ሚሊዮን ብር ቅድመ ክፍያ እንካችሁ ብለናል። ለበለጠ መረጃ በ0999 21 7300 አሁኑን ይደውሉ።